ዲያቆን እስቂያስ እንኳን ደህና መጡ። ሁላችሁም ሰላም ብያለሁ። እሺ እስቲ ሀሳብ ያላችሁ በምን ርዕስ ላይ እንደምንነጋገር እዚህ እንትን ላይ ልጻፈውና ወይ እንዴት ነበር ዲያቆን እስቂያስ መጥተዋል አሉ አለኝ። እንዴት አለ ናቲ? ሰላም ነው ዲያቆን ናቲ? እግዚአብሔር ይመስገን። እንዴት ኖት ዲያቆን መኳንንት? ሰላም ነው ወይ? ደህና ነው። እንኳን ደህና መጡ። ዛሬ የጠፉብን በገናውን እየሰራው መስሎኝ ከስክራች ተሰርቷል። ጓጉቼ ነበር ለመስማት። እንግዲህ ወይ በመሃል ከዘመርክልን ጥሩን እንዴ ኦንላይን አስጠብቃችሁኝ መጨረሻ ከስቴድሮስ እኔ አሁን ወጣው ሲሉኝ እነዚህ ልጆች እንግዲህ ባይመቻቸው ነው። የለቅሶ ቤት እንግዲህ ምግብ ይጣፍጣልና በርቱ ብዬ ነው የተውኩት እንጂ ጠብቄ ነበር። ሊንኩን ሁሉ ልኬላቸው ነበር ለናቂ ቻሊ ተመሻሽቷል ይመስለኛል። ቀጣይ እንትን ለማድረግ አንድ ላይ ቄስ በኩሉ ሌሎችንም አንድ ላይ ያው ቴሌግራም እዛ ላይ ተደርጎ ፕላትፎርሙ ለማዘጋጀት አውርተንበታል። በጣም ጥሩ ናቲ። ያ ነገር ቢቀጥል በጣም ጥሩ ነበር። አሰረ ክህነት ከሌለ ቤተክርስቲያን መባል ስለማይችል እንደው እሱ ነገር ቅብብሎሹ ቢቀጥል በጣም ጥሩ ነበር። ሌላ ርዕስ ከሌለ ኦኬ። ስለዚህ በሐዋርያት ቅብብሎሹ ይሁና። ያ እሱ ከሌለ ማንም ተነስቶ ቤተክርስቲያን አለኝ ወይንም ደግሞ የእግዚአብሔር አገልጋይ ነኝ ብሎ ሊያገለግል አይችልም። ይችላል። እውነት ነው። ራስን መሾም አይቻልም። ባለፈው ስንነጋገር ጌታ ነው ደቀ መዛሙርትን የሾመው፣ እነሱ ከዛ በኋላ ሲሾሙ ኖረዋል። ስለዚህ ማንም ተነስቶ ራሱን ሾሞ ካህን ነኝ ሊል አይችልም። ወይም በእንግሊዝኛ ፓስተር ስላደረጉት ሊሆን አይችልም። ወይ ራሳቸውን ቢሾፕ እያሉ የሚጠሩ ሰዎችም አሉና ድፍረትና እንደው ህገ ወጥነት ካልሆነ በስተቀር ከማን ተቀብለው ነው አገልጋይ ሊሆኑ የሚችሉት የሚለው ቢሆን በጣም ጥሩ ነው ያምናል። አሪፍ ነው። በጣም ቆንጆ ርዕስ ነው። እንግዲህ በዛው በነካካው ነው የሚባለው። እዛው እንግዲህ በጀመሩት በዛው ጀምረው ሁላችንም ሀሳብ እንስጥበትና እንማማርበታለን። እስቲ ሰፋ ያለ እንትን ይስጡበት። እንግዲህ ምንድነው እኔ ከኦሪት ዘጸአት ምዕራፍ 25 ቁጥር 8 ጀምሮ ብናይ አንድ ነገር አለ። መቅደስ የተሰራው በሰው ጥያቄ አይደለም፣ በእግዚአብሔር ጥያቄ ነው ቤተክርስቲያን የተሰራችው። እና ምንድነው ለሙሴ ያለው? በመካከላችሁ አድሩ ዘንድ መቅደሴን ስሩልኝ አለ። እንግዲህ ራሱ ነው የጠየቀው። እሱ ከኛ ጋር ለመሆን መቅደስ እንዲሰራ ፈልጓል። በተሰራው መቅደስ ውስጥ ደግሞ ያው የሚገቡትን ንዋየ ቅድሳት በሙሉ ነግሮናል። ከዛ መዝሙር 77 ላይ ደግሞ ምን ይላል? መቅደሱን እንደ አርያም አድርጎ በምድር ውስጥ ሰራ፣ ለዘላለምም መሰረታት ይላል። በዛ በተመሰረተው መቅደስ ውስጥ ከሌዋውያን ጀምሮ ያልተቋረጠ ጉዞ ነበረ። ከሌዋውያን ጀምሮ ከዛ አዲስ ኪዳን መጣና ደግሞ መቅደስ በአዲስ ኪዳን ስናይ ዘካርያስ የማጠን ተራ ሲደርስበት ወደ መቅደስ ገብቶ አጥኖ ያገልግሎ ይወጣ ነበር። ስለዚህ መቅደስ በብሉይ ኪዳን ካለ፣ መቅደስ በአዲስ ኪዳን ካለ፣ ራዕየ ዮሐንስ ላይ ደግሞ መቅደስ በሰማይ አለ ይላል። በሰማይ ያለው መቅደስ ውስጥ ደግሞ 24ቱ ካህናተ ሰማይ አሉ። ስለዚህ እንኳን በምድር በሰማይ አልተቋረጠም ይሄ አገልግሎት። ግን ሁሉም ተቀባብለውት ነው እና የሉቃስ ወንጌል ምዕራፍ 24 ቁጥር 44ን መነሻ ብናደርግ
ከዛ ጀምሮ ብንሄድ ቀጥታ የሐዋርያት ሥራ ውስጥ ነው የምንገባው። መጻሕፍትን አእምሯቸውን ከከፈተ በኋላ መጻሕፍትን እንዲያስተውሉ ካረገ በኋላ ኃይል እንዲለብሱ ሱባኤ እንዲገቡ 10 ቀን ካረገ በኋላ 10 ቀን ቆይተው ኃይልን ለብሰው ፈሪዎች የነበሩት ደፋሮች፣ እምነት የሚጎላቸው የነበሩ እምነት አግኝተው ያንን አሰረ ክህነት አስቀጥለውታል። ስለዚህ ይህንን ይዘን ብንነሳ ምንም የተቋረጠ ነገር ስለሌላት ቤተክርስቲያን ማንም ተነስቶ የሆነ አዳራሽ ውስጥ ተነስቶ ቆሞ እኔ ፓስተራችሁ ነኝ፣ በምን ስልጣን ይጸልያል፣ በምን ስልጣን ይፈውሳል፣ በምን ስልጣን ያስተምራል፣ በምን ስልጣን ያንን ያደርገዋልና ይህን ይዘን ብንነሳ በቂ ይመስለኛል። ምክንያቱም አሁን አዲስ የተወለደው በኢህአደግ የተወለደው ትውልድ ሲመጣ የሚያውቀው ፓስተር የሚለውም ካህን የሚል ይመስለዋል። ስለዚህ ይሄንን ነገር አጽንተን ማስተማር አለብን እና ወደ ቅብብሎሹ ስንመጣ የምጨምረው ሀሳብ ካለ እጨምራለሁ። እስከዛው ድረስ ግን መነጋገር ያለብን አንድ ሰው ራሱን መሾም ይችላል። ራሱን አንስቶ ቤቱን ስላገኘው ጊዜውን ስላገኘው የዋ ሰዎች ስላገኙ ተነስቶ ራሱን ሹሞ እኔ ካህናችሁ ነኝ ማለት ይችላል ወይ? ሁለተኛ በቤተ ክርስቲያን እንደምናየው ከሆነ አብረው የበሉት አብረው የጠጡት ምስክሮች የነበሩት የዳሰሱት ሰዎች ናቸው ቅዱስ ቃሉን ጽፈው ያስቀመጡልን። ትናንት እዚህ ሀገር ላይ ሙስሊምና ክርስቲያን ዲቤት ነበረ እና ሙስሊሞቹ አንድ ጥያቄ ተጠየቁ፣ መመለስ አልቻሉም። የተጠየቁት ጥያቄ ምንድነው? ወንጌሎቹ ወይንም ደግሞ መጽሐፍ ቅዱሱ ልክ አይደለም አለ ሙስሊሙ። ማን ነው ልክ? ቁርአን። እሺ ልጠይቅ፣ ቁርአን ልክ ከሆነ በመሐመድና በኢየሱስ ክርስቶስ መሃል ስንት ዓመት አለ? መሐመድ ኢየሱስን አላየው። ያንተ መጽሐፍ ምንም ምስክር የለው። በፍርድ ቤት ብንሄድ ከኔና ካንተ ማን ነው የሚረታው? እኔ ያስኩት መጽሐፍ በምስክሮች የተጻፈ ነው። በምስክሮች አብረው በነበሩ ኢየሱስን ባዩ ሰዎች። አንተ ግን ከ500 ዓመት በላይ ርቀት አለ። ስለዚህ እንዴት አድርገን ነው ያንተን የምንቀበለው? አለ ሙስሊሙ። ምንም መናገር ነው ያልቻለው፣ ምንም ነገር። ስለዚህ አሁን ፕሮቴስታንቶቹ በእድሜ በታሪክ ብንመዝነው እንኳን ቅብብሎሹ ሲደረግ የነበረ ሰው እንኳን አላቸው ወይ? ቅብብሎሹ ሲደረግ ቦታው ላይ የነበረ ሰው አላቸው ወይ? ይህንን ይዘን ብንነሳ ታሪኩን፣ ቅብብሎሹን እና ሰዎቹን ብናነሳ አይ ቲንክ አንገታችንን ቀና አድርገን መናገር፣ ልባችንን መሙላት፣ አፋችንን መክፈት የምንችል ይመስለኛል። ለምን ሐዋርያት ሲዘጉ ጸሎት ሃይማኖቱን ወይም ሊቃውንቱ ሲዘጉልን ወነአምን በሐቲ ቅድስት ቤተክርስቲያን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ስንል መጽሐፍ ቅዱሱ ደግሞ ምን ብሎ ይጨምርልናል? እናንተ በሶስት ነገር ተሰርታችኋል አለ። በነቢያትና በሐዋርያት መሰረት ላይ የማዕዘኑ ራስ ደግሞ ኢየሱስ ክርስቶስ ሆኗል። ነቢያት ጠብቁ ብለው ምስክርነት ነገሩን፣ ሐዋርያት ደግሞ አብረን በላን አብረን ጠጣን የሕይወትን ራስ እንነግራችኋለን አለ። ስለዚህ ይሄንን ነገር ስንናገር ምንም የሚያሸማቀቅ ስለሌለ ታሪኩን ሰዎቹንና ጊዜውን ይዘን ብንጓዝ ጥሩ ይመስለኛል። ናቲ እግዚአብሔር ይስጥልኝ። በመንፈስ በእምነት ግን አንድ ስለሆን አንድ የክርስቶስ አካል ስለሆን እነሱ የነገሩንን እንሰማለን።
እነሱ የኖሩትን እንኖራለን። ምክንያቱም እውነት ነው የተገለጠው። ስለዚህ እነሱም የእውነት ልጆች ናቸው። ያንን እውነት ከነሱ እንረከባለን። ይሁዳ ምዕራፍ 1 ነው ያለው ቁጥር 3 ላይም ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ብሎ እንደነገረን ማለት ነው። ስለዚህ ያንን እውነት ቀጥታ አልተቀበልነውም እኛ። ስለዚህ በመንፈስ በአባቶቻችን በኩል ግን ተቀብለናል። እና ለምሳሌ አሁን መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ቤተክርስቲያን ናት የነገረችን፣ ቀደምት አባቶቻችን ናቸው የነገሩን እንጂ ዝም ብለን ብድግ ብለን ይሄ ነገር አያስፈልግም ምናምን ብንልና ከራሳችን ብንጀምር ልክ ፕሮቴስታንት አሁን እንደሚያደርገው ብድግ ብለን የሆነ ነገር እንጀምር ብንል እርስ በርሷ የተለያየች መንግስት ነው የሚሆን። እኔ ሌላ እላለሁ፣ ገሌ ሌላ ይላል፣ ሌላም ሌላ ይላል ማለት ነው። እና መጨረሻው አያምርም። መንገዱ ቅን ሊመስል ይችላል፣ ነገር ግን መጨረሻው ግን ሞት ነው የሚሆነው። ስለዚህ አንድ ከዚህ ጀምሮ ማየት ያስፈልጋል። ስለዚህ እንደው ሐዋርያ ቅብብሎች ስንል ነገራችን ላይ ትምህርታቸው፣ ህይወታቸው እና ክህነት ብቻም እንዳይመስልን የተቀበልነው ነገር ነው ሃይማኖት ራሱ ማለት ነው። ሃይማኖት ደግሞ ማለት ትምህርት ማለት ነው። ስለዚህ ከዛ አንጻር ይህንን መያዝ ያስፈልጋል። እኛ እዚህ ጋር ያፈለቅነው እኛ የመሰረትነው ነገር የለም፣ ከአባቶቻችን የተቀበልነው ነው። ከዛ ሃይማኖት የተቀበልናት ናት፣ የምናቀብላት ናት፣ ጠብቀን ማለት ነው፣ ሳንመርስ ሳንከልስ። ገሌ ስለተመቸው ስላልተመቸው የሆነ የሚሻሻል ነገርም አይኖርም። እና ወደ መሰረታዊ ነገርም ደግሞ ስመጣ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን መረጠ። የሰጣቸው ስልጣን አለ። አንደኛ ወንጌልን እንዲያስተምሩ አስተምሯቸዋል፣ በልቦናቸውም ስሎባቸዋል። ስለዚህ ወጥተው ያንን የቃሉን ትምህርት የሰሙትንና የኖሩትን ወጥተው አስተምረዋል። ቅድም እንዳልኳቸው ጥቂቱንም ደግሞ ጽፈዋል። ያለ ትውልድ እየተላለፈ መጥቷል፣ ይቀጥላል። ስለዚህ መርጦ ነው። አሁን አማኝ እያለ ግን መርጦ 12 ነው የሾመው። አንዱ ወጣ። አንደኛው ሲወጣ ተመልከቱ። አንደኛው ሲወጣ ቅዱሳን ሐዋርያት ያደረጉት ነገር አለ፣ ቆይቼ እመጣበታለሁ። ግን እነዚህን 12ቱን ግን ከመረጣቸው በኋላ ተለይ ክብር ምስጋና ይግባውና ሞቶ ከተነሳ በኋላ ምንድን ነው ያላቸው? ወደ ዓለም ሁሉ ሂዱ፣ ፍጥረትን ወደ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ እና የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ ለምሳሌ የማርቆስ ወንጌል ምዕራፍ 16 ቁጥር 15-16 ስንመለከት ሲልካቸው እንመለከታለን። አሁን ስበኩ የሚል እንዲያስተምሩ፣ ከዛ ደግሞ እያሳመናችሁ አጥምቆ የሚል አያችሁ፣ አጥምቆ የሚል ስልጣን የተሰጣቸው እነማን እንደሆኑ እዚህ ጋር እንመለከታለን። ይሁዳ ወጥቷል፣ 11 ናቸው። ስለዚህ ለ11ዱ እንዲህ ያለ ስልጣን የሰጣቸው እንመለከታለን። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ የነገርኳቸው ሁሉ እያስተማራችሁ ሲላቸውም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ቅዱስ ማቴዎስ በዚህ መልክ ዘግቦታል። 11ዱን ሞቶ ከተነሳ በኋላ ክብር ምስጋና ይግባው ነው፣ በፈቃዱ ነው የሞተው። ከዛ ተነሳ። አሁንም አስተምሯቸዋል። እንዲሁ ዝም ብሎ ማንም ተነስቶ አስተማሪ መሆን አይችልም። እንደገናም ደግሞ የማሰርና የመፍታት ስልጣን ሰጥቷቸዋል። ስለዚህ ይሄ ሰማያዊ ይሄ ሰማያዊ ምስጢር የሚፈጸመው በእነዚህ በ12ቱ አንደኛ ወጥተው 11ዱ ቅዱሳን ሐዋርያት እንደሆነ ጌታ ተናገረ። ከዛ የሚገርማቸው ነገር እነሱ ናቸው ወጥተው እንግዲህ ወደ ዓለም ሂዱ ያላቸው ያሰማራቸው እነሱን ነው። ስለዚህ በኢየሩሳሌም በሰማሪያ ባገኙት ቦታ ተሰማሩ። በኋላም እነ ቅዱስ ጳውሎስም ተጠሩ። በዛ መሰረት ነው የቀጠለው። የሚገርመው እንግዲህ ይሁዳ ወጥቷል፣ ቅድም ስናነሳ እንደነበረው እና ይሁዳ ወጥቷል። ሌሎች አማኞች አሉ። ለምሳሌ አሁን በዚህ በሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 36 ጀምረን ከቁጥር 1 ጀምሮ መመልከት ይቻላል። ከቁጥር 36 ጀምሮን አንድ የምናገኘው ታሪክ አለ። እናንተ የሰቀላችሁትን ኢየሱስ ክርስቶስ እያለ ቅዱስ ጴጥሮስ በበዓለ ሃምሳ ሰበካቸው። ስለዚህ ወደ 3000 ያህል ነፍሳት አመኑ። እነሆ ማድረግ የሚገባቸውን ነገር ካመኑ በኋላ ተጠምቀው የኃጢአት ስርየትን አግኝተው ወደ ቤተክርስቲያን ህብረትነት አባልነት እንዲጨመሩ ሰበኳቸው። ያወጣችሁ ሰብኳን ነበር የተባለው። ስለዚህ በቅዱስ ጴጥሮስ መሪነት ቅዱሳን ሐዋርያቱ ወጥተው ሰበኩ፣ አሳመኑ። ወደ ቤተክርስቲያን ህብረትነት አሳምነው አጥምቀው እነሆ ጨመሯቸው እነዚህን 3000 ነፍሳት። ስለዚህ ተግባር ያደረጉ እነሱ ማለት ነው። በኋላ ላይ ይሁዳ ትቷት የሄደች ይሁዳ አገልግሎቱን ትቶ ሄዷልና ስለዚህ በሱ ቦታ ወይም በሱ ፋንታ ሌላ ሰው ልንሾም ይገባናልና እግዚአብሔርን ይዘን እንሾም። አያችሁ፣ እንሾም። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን እንደሾመን እኛ ደግሞ እሱን ይዘን በሱ መሪነት በሱ ፈቃድ እንሾም ብለው ደግሞ እንደገና የሚገርማችሁ ሲሾሙ እንመለከታለን። በሐዋርያት ሥራ ምዕራፍ 1 ላይ 2 ሰዎችን አቆሙ ይላል። የሐዋርያት ሥራ ምዕራፍ 1 ወደ መጨረሻ ቁጥር አካባቢ ከቁጥር
23 ጀምሮ እስከ መጨረሻ ቁጥር 26 ስንመለከት ኢዮስጦስም የሚሉትን በርሲያን የተባለውን ዮሴፍና ማትያስን ሁለቱን አቆሙ ይላል። ሁለቱን አቆሙ። እንዲያውም ከፍሎ የሚገርማችሁ ምንድነው የሚለው ቁጥር 1 ላይ ማለት ነው። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ቅዱሳን ሐዋርያት ተሰብስበው ጌታን ይዘው ሾሙት። እያን ስንመጣ ሐዋርያትን የተኩ አባቶች አሉ። ከሐዋርያት አፍ ቀጥታ ሐዋርያት ከጌታ አፍ የሰሙ ናቸው። እንደገና ደግሞ ከሐዋርያት ደግሞ እንደገና የተማሩ ደቀ መዛሙርት አሉ። ለምሳሌ እነ ቅዱስ ቀሌምንጦስ፣ እነ ቅዱስ ፖሊካርፐስ፣ እነ ቅዱስ አግናጢዮስ በጣም የሚገራርሙ አባቶች አሉ። በሕይወትም ማለት ነው ሰማዕታት ሆነው ለአንበሳ እየተሰጡ በመጋዝ እየሰነጠቁም ከፍ ብለው አንገታቸውን ዝቅ ብለው አባታቸውን የተቆረጡ አሉ። ስለዚህ እነርሱ ሙሉውን ትምህርትም ደግሞ የሰሙ ናቸው፣ የቃሉንም የመጽሐፉንም ማለት ነው። ስለዚህ በዛ መሰረት እነሱ ቅዱሳን ሐዋርያት ኑሯቸውንም አይተዋል ባይ ናቸው። የቅዱሳን ሐዋርያትን ማለት ነው ሕይወታቸውን ተመልክተዋል፣ ትምህርታቸውንም ደግሞ ሰምተዋል። ሙሉ ትምህርታቸውን ማለት ሙሉ እነሱ ያስተምሩት አልተጻፈማ። እንደገና እንዴት ሆኖ ሹመት እንደሚሾም ተመልክተዋል። ስለዚህ ቤተክርስቲያን ይውላችሁ ይህንን ነው እንደዚህ ይዛ የመጣችሁ እንጂ ብድግ ብሎ ዝም ብሎ መጽሐፍ ቅዱስ አሁን እኮ እንደ ትውልድ መጥቷል። መጽሐፍ ቅዱስን እዛለሁኝ ከዛ ኢየሱስ ክርስቶስ ሞቶ እንደተነሳ አምናለሁ ከዛ በቃ እኔ ክርስቲያን ነኝ ይላቸው። እንደዚህ የሚባል ነገር የለም። ያለ ጥምቀት አይዳንም። ሲጀመርም ለማመን እንኳን ያለ አስተማሪ ያለ ሰባኪ እንዴት ያምናሉ አይደል የሚለው። ሰው እኮ እንደምንም እኮ ዝም ብሎ በገደምዳሜው በጥርጣሬ ውስጥ ሆኖ እኮ አመንኩ ሊል ይችላል። ግን እምነቱ ራሱ ትክክለኛ እምነት አይሆንም። ምክንያቱም በትክክለኛ ትምህርት ላይ ያልተመሰረተ እምነት አይባልም፣ የሞተ እምነት ነው የሚባለው። ዞሮ ዞሮ ድምሩ ከመናፍቃን ጋር ድምሩ ከአጋንንት ጋር ነው የሚሆነው። ስለዚህ ትክክለኛ ንጹህ የሆነ ትምህርት መስማት ከትክክለኛ መምህራን አባቶች ነው። ገብቷቸዋል። ከዛ ነው። ከዛ ደግሞ እንደገና ደግሞ ክህነቱ አለ። ውሃው እኮ የምንወለድበት የሚሆነው ከዋና ከመንፈስ ተወለድ ነው አይደል? ስለዚህ የሚሆነው ያለ ክህነት አይደለም ማለት ዝም ብሎ ተራ ውሃ ነው የሚሆነው። ገብቷቸዋል። ያለ ክህነት አይደለም። ምክንያቱም ቅድም ሲለየው እየተመለከተ ነው። ስለዚህ ማንም ሰው ብድግ ብሎ አስተማሪ፣ ማንም ሰው ብድግ ብሎ ዝም ብሎ መጽሐፍ ቅዱስን ይዤ እንደዚህ ብዬ ከዛ ደግሞ የሆነ በቃ መንፈስ ያድርብኛል እንደዚህ የሚባል ነገር የለም። ይኸው እየተመለከትን እንኳን ቅዱሳን ሐዋርያት እንኳን በዘመናቸው ያደረጉትን ተመለከትን። ከዛ በእንደዚህ አይነት መልክ ነው ጌታ ሁልጊዜ ከእናንተ ጋር ነኝ ያለውም ከዚህ አንጻር እንደሆነ መረዳት ያስፈልጋል። ከእናንተ ጋር ነኝ ሲል ስለዚህ የቤተክርስቲያን መሪዋ ጌታ ነው። በዛ መሰረት ትናንት ጌታ ያልገለጠው ዛሬ አዲስ መገለጥ ለእኔ ሊያመጣ አይችልም። ለወንድሜ ዲያቆን ናቲ ወይም ለዲያቆን ሊያመጣ አይችልም። አዲስ ነገር ማለት ነው ሊያመጣ አይችልም። ስለዚህ አንዴ ገልጦልናል። ያንን በገለጠልን መሰረት እንቀጥላለን። ስለዚህ ጥምቀቱ ጥምቀት እንዲሆን አጥምቁ የተባሉ አሉ። ከቅዱሳን ሐዋርያት ውጭ እስቲ አጥምቁ የተባለ ሰው አለ? የለም አይደል? ደቀ መዛሙርታቸው እንደዚህ የተባሉ ምክንያቱም እነሱ ተሹሟል። ቅድም እንዳልነው የተሰጣቸው ስልጣን አለ። ስለዚህ ያንን ስልጣን መሰረት አድርገው እነሱ ተልከዋል። ስለዚህ እነሱም ደግሞ እንደገና ያልፋሉና እረፍተ ምንድነው የሚባለው ስጋ ነው የሚባለው እሱ ይገታቸዋልና ስለዚህ እነሱ ደግሞ የተቀበሉትን ልክ ቅዱስ ጳውሎስ ከጌታ የተቀበልኩትን አቀበልኳችሁ እንዳለው የተቀበሉትን እያቀበሉ ልክ መሾም ያለባቸውን እየሾሙ እንደዚህ በቅብብሎች ነው የሚመጣው። ስለዚህ ከቅብብሎች ውጭ የሆነ በነገራችን ላይ ትውፊት ቅብብሎች ውጭ የሆነ ነገር በጣም 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 ትክክለኛ ሊሆን አይችልም። በሃይማኖት ቀርቶ በሌላም እንኳን ትክክል ሊሆን አይችልም። ከቅብብሎች ከትውፊት ውጭ የሆነ ማለት ነው። ስለዚህ ይሄ በጣም መሰረታዊ ጉዳይ ነው። እንዲህ ብድግ ብሎ ዝም ብሎ ሊሆን አይችልም። በዚሁ አጋጣሚ አንድ ነገር የምናገረው ምናልባት ሁለተኛ ወይ ድል አላገኝም ይችላል ሌሎች ሲመጡን የምንደወርድም ብዙ ጊዜ ፕሮቴስታንቱ ጋር ዝም ብለው ብድግ ብለው ይናገር። ለምሳሌ አሁን በጥምቀት እንደማይዳን ይናገሩና ግን እኮ እንጠመቃለን ብለው ራሳቸውን የሚያዳምጡን ስለሚኖር ነው። ራሳቸውን አይተጠምቀናል እኮ ብለው ራሳቸውን የሚያታሉ ሰዎች አሉ። አንደኛ በጥምቀት እንደሚዳን አምናችሁ አይደለም የተጠመቃችሁት፣ እንደ ተራ ነገር ቆጥራችሁት ነው የምትጠመቁት። አንደኛው ይሄ ነው። ስለዚህ በዚህ የተነሳ ስህተት ነው። ሁለተኛውና ትልቁ መሰረታዊ ጉዳይ ግን ፌክ የሆነች ቸርች ላይ ጌታ የሌለባት ቤተክርስቲያን ላይ ካህናትም የሌሉበት ቤተክርስቲያን ቤተክርስቲያን አንዲት ናት። እዛ ላይ የምትጠመቁት ጥምቀት ሊሆን አይችልም። ያ ያጠመቃችሁ ፓስተር ስልጣኑን ከየት አገኘው? ስለዚህ ዝቅ ብለን ብንቆጥር ምናልባት የዛሬ 80 ዓመት ወይም 50 ዓመት ዝም ብሎ አንዱ ብድግ ብሎ ዝም ብሎ ተገለጠልኝ ብሎ የጀመረው ነው የሚሆነው ከራሱ አያችሁ እንጂ ጌታ ከላካችሁ ሐዋርያት ዲቁናም በሉት ቅስናም በሉት ኤጲስቆጶስናም በሉት ከዛ ሲወራርድ የመጣ አይሆንም። በእርግጠኝነት በምንም ታምር ከፕሮቴስታንት ጋር እንደዚህ አይነት ነገር የለም። 19ኛው ክፍለ ዘመን ማርቲን ሉተር ጀመረ። እንዲያውም ማርቲን ሉተር የማይቀበሉ ዛሬ የማርቲን ሉተር ልጆች ነን አንዳንዶቹ ይላሉ፣ አንዳንዶቹ አይሉም። እንደዚህ አይነት ሰዎች ናቸው የመጡት። ስበሳቸው እንኳን እንትን አይሉም። ዛሬ አንዱ ይነቅፋል፣ ነገ ደግሞ እንደዚህ አይነት መከራ ውስጥ ነው ያለው። ስለዚህ በእነዚህ በዋናነት በእነዚህ ሁለት መሰረታዊ ምክንያቶች የተነሳ
አንድ ፕሮቴስታንት ራሱ በጥምቀት እንደሚዳን አምኖ እንኳን በቅዱስ ሥጋውና በክቡር ደግሞ እንደሚዳን አምኖ እንኳን እሱን ነገር እኮ ስለማምን እንደዚህ ተቀብያለሁና ስለዚህ እዚህ ቸርች ላይ እንትን ስለምል በቃ አማናዊ ነው ድኛለሁ ማለት አይችልም። ለምሳሌ መካነ ኢየሱስ አማናዊ አይደለም፣ እንደ ተራ ውሃ ነው ሊሆን የሚችል። ምክንያቱም በማን ስልጣን የሚለው በጣም መሰረታዊ ጉዳይ ነውና ይህንን ማወቅ ያስፈልጋል። ምናልባት አስረዘምኩ መሰል፣ በጣም ይቅርታ። እግዚአብሔር ይስጥልኝ። ያችንን ካያችሁ ማለት ነው ቤተክርስቲያን ሐዋርያት ካለፉ በኋላ ፓብሊክ ሪቬሌሽን መገለጥ በሐዋርያት ከቆመ በኋላ ሌላ መገለጥ አልነበራትም። የተገለጠውን ፕሪዘርቭን ያቆየችው ማለት ነው። ስለዚህ ስለ ክርስትና ትክክለኛ ፒክቸር ትክክለኛ ኢሜጅ ሊሰጠን የሚችለው ታሪካዊ ክርስትና ሐዋርያዊ ትውፊት እንጂ ሉተራዊ ትውፊት፣ ዝዊንግላዊ ትውፊት፣ ካልቪናዊ ትውፊት አይደለም ማለት ነው። ስለ ክርስትና ትክክለኛ ነገር ሊነግረን የሚችለው which means በአባቶች ትምህርት ውስጥ የምናገኛቸው ሰፋ ያሉ ዶግማቲክ ትምህርቶች፣ ማብራሪያዎች በሙሉ ክርስትና ምን ይመስል እንደነበረ በዘመናት ክርስትና ምን ሲያምን እንደነበረ የምናውቀው ከዛ አንፃር ነው ለማለት ነው። ስለዚህ በትውፊት ውስጥ ደግሞ ሐዋርያዊ ክህነት አለ። ኦኬ፣ በትውፊት ውስጥ ሐዋርያዊ ክህነት አለ። በሐዋርያዊ ክህነት የሚፈጸም ጥምቀት አለ ለኃጢአት ስርየት የሚሆን። ይሄ በደንብ ኮንሲስተንትሊ ቤተክርስቲያን ውስጥ ነበረ ማለት ነው። ለማንኛውም ግን ስለ ክህነት ከተነሳ በብሉይ ኪዳን ላይ ክህነት ምን ይመስል እንደነበረ፣ ስለምንስ ክህነት ለምንስ ዓላማ ክህነት ተደረገ ወይም ተመሰረተ የሚለውን ነገር በጣም በጥቂቱ ማየት አለብን። ያው ክህነትን የመሰረተው እግዚአብሔር ነው። ካህን መስዋዕት ያደርጋል፣ የኃጢአት ስርየት ይሰጣል። ይሄ ነገር በስፋት አለ እና 3 አይነት ክህነት እንደነበረ ታውቃላችሁ በብሉይ ኪዳን። እሱም ሊቀ ካህናት የሚባለው ሲንግል ሃይ ፕሪስት የሚባለው ዘጸአት ምዕራፍ አይ ቲንክ 30 ምዕራፍ 30 ቁጥር 30 አካባቢ ላይ፣ ዘሌዋውያን ምዕራፍ 8 ቁጥር 12 ላይ ከቅባቱም ዘይት በአሮን ራስ ላይ አፍስስ ሲቀድሰውም ዘንድ ቀባው ተብሎ ተነግሯል ማለት ነው። ሁለተኛው ደግሞ ሚኒስትሪያል ፕሪስት የሚባሉ አሉ፣ ማዕከላዊ ካህናት የሚባሉ ዘጸአት ምዕራፍ 28 ቁጥር 21 ላይ በክህነት የሚያገለግሉኝ ዘንድ የአሮን ልጆችን ቀባቸው ቀድሳቸውም ተብሎ ተጽፏል። የእስራኤል ሕዝብ ደግሞ እንደ ሕዝብ ራሱ የተመረጠ ሕዝብ ስለሆነ የመስጋና መስዋዕት ስለሚያቀርብ ራሱ ምን ተብሏል? ካህናት ተብሏል ማለት ነው። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ብሎ እግዚአብሔር በዘጸአት ምዕራፍ 19 ቁጥር 6 ላይ ተናግሯል ማለት ነው። በክህነት ምን ሲሰራ ነበር? ኦፍ ኮርስ ሁላችሁም እንደምታውቁት እግዚአብሔር ኃጢአትን ይመለከት የነበረው በምን በኩል? በክህነት በኩል። በክህነት በኩል ኃጢአትን ሲመለከት ነበር ማለት ነው። ኃጢአትን የሚያስተሰርየው በካህናት በኩል በሚሰዉ ነገሮች። ይሄ በሙሴ መጽሐፍት ውስጥ በብሉይ ኪዳን ውስጥ በስፋት አለ ማለት ነው እና ክህነትን የተመለከተ ነገር እግዚአብሔር የሚያየው በካህናት በኩል መሆኑ ግልጽ ነው ማለት ነው። ይሄንኑ ነገር ኮንሲስተንትሊ በወጥነት አዲስ ኪዳን ውስጥ ብትፈልጉት ታገኙታላችሁ። የሚገርማችሁ ነገር ሊቀ ካህናት አለው ያለ ዕብራውያን ምዕራፍ 30 ምዕራፍ 3 ቁጥር 1 ላይ የሃይማኖታችን ሐዋርያና ሊቀ ካህናትን ተመልከቱ ተብሏል። የሚምርና የሚራራ ሊቀ ካህናት አለን ተብሎ ተነግሯል። ሊቀ ካህናት አለ። የክርስቲያን ሕዝብ ደግሞ አማኙ ሕዝብም እንደ ሕዝብ ምን ተብሏል? ካህናት ተብሏል። ይሄም የምስጋና መስዋዕት ስለሚያቀርብ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ ብሎ ያስቀምጣል። ማዕከላዊው ክህነት ሚኒስትሪያል ፕሪስት የሚባለው የቱ ነው? ብሉይ ኪዳን ላይ። ይሄን ለማግኘት በዮሐንስ ወንጌል ምዕራፍ 20 ቁጥር 20 እስከ 23 ድረስ ጌታችን መድኃኒታችን ይሄን ነገር ሲያጸና ይህንንም ብሎ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ፣ ኃጢአታቸውን የያዛችሁባቸው ኃጢአታቸው የተያዘባቸው ይሆናል፣ ኃጢአታቸውን ይቅር ያላችኋቸው ደግሞ ይቅር ይባላሉ ብሎ ኃጢአትን የተመለከተ ነገር አሁንም በሐዋርያት በኩል እንደሚመለከት እንደሚያይ
እግዚአብሔር ክርስቶስ ራሱ አጽንቷል ማለት ነው። ተመልከቱ። ከዛ በተረፈ ደግሞ መስዋዕትም እንዲያቀርቡ በሉቃስ ወንጌል ምዕራፍ 22 ቁጥር 14 19 አካባቢ ላይ ይመስለኛል እንጀራንም ባርኮ ሰጣቸው፣ እንካችሁ ብሉ፣ ይሄም ስጋዬ ነው፣ ይህንንም ለመታሰቢያዬ አድርጉ ብሎ ሰጥቷቸው። ኦፈር ዚስ ነው የሚለው በነገራችን ላይ ቃሉ ኦፈር ዚስ ኢን ሪመምበራንስ ኦፍ ሚ። ኦፈር ማለት አቅርቡ ማለት ነው በነገራችን ላይ እንግዲህ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ ቅዱስ ስጋው ክቡር ደግሞ መስዋዕት ተብሎ ተጠርቷል። በስጋ የሆነውን እስራኤልን ተመልከቱ፣ መስዋዕቱን የሚበሉ የመሰዊያው ማህበርተኞች አይደሉም ተብሏል። መስዋዕት የሚያቀርቡት በብሉይ ኪዳን ምን ነበሩ? ካህናት ነበሩ። እዚህ ጋም ክርስቶስ መስዋዕትን እንዲያቀርቡ ለሐዋርያት ምንን ሰጥቷል? መስዋዕት እንዲያቀርቡ ስልጣን ሰጥቷቸዋል። ሐዋርያዊ ቅብብሎሽ የሚባል የለም ብለህ ጽፈህ ነበር አይደለ? አዎ። ልጠይቅህ እስቲ ሐዋርያዊ ቅብብሎሽን ማለት ነው መጀመሪያ ግን ምን አልክ? ጠይቀኝ። አዎ፣ አይሰማም? ሐዋርያዊ ቅብብሎሽ ምን ማለት ነው? ከሐዋርያት የተሰጠ መመሪያ ወይ ደግሞ ከሐዋርያት የተቀበልነው እምነት ማለት ነው። ከሐዋርያት የተቀበልነው እምነት ነው። አዎ፣ ሐዋርያት እንደተማሩት፣ ሐዋርያት እንደሰበኩት ክርስቶስን ማወቅ፣ ክርስቶስን መረዳት ማለት ነው። እሺ፣ እንደዛ ከሆነ እንደው በአንተ ትርጉም እንደዛ ከሆነ ሐዋርያዊ ቅብብሎሽ የለም ስትል ማለት ነው ሐዋርያት የተቀበሉት እምነት የለም እያልክ ነው? አይደለም። ይኸውልህ በግልጽ ላስረዳ። የኔ ሀሳብ እንደዛ አይደለም። ከሐዋርያት የተቀበልናቸው አሉ በእርግጥ፣ ነገር ግን ከሐዋርያትም ደግሞ ያልተቀበልነው አለ። ለምሳሌ ኮመንት ላይ ቅድም እያየው ነበር መሰለኝ እና የጳውሎስ 14ቱ መልእክታት ከሐዋርያት የተቀበልነው አይደሉም። ጌታ ራሱ በደማስቆ ተራራ ላይ ተገልጦለት ራሱ አናግሮት የሾመው ነው። የእሱን መልእክታት ነው የተቀበልነው። ይኸውልህ አቤኒ፣ ምን ተቀብለናል ምን አልተቀበልንም ሳይሆን ሐዋርያዊ ቅብብሎሽ ማለት አሁን ልብ ብለህ ስማ። ሐዋርያዊ ቅብብሎሽ ማለት ለሐዋርያት የተሰጠች እምነት ናት ብለሃል አይደለ? ሐዋርያት የተቀበሉት እምነት ብለሃል አይደለ? ይቺ እምነት ሃይማኖት ለቅዱሳን አንድ ጊዜ የተሰጠች ናት አይደለ? ያው ትክክል። አሁን እንደዛ ስትል አሁን አንተ ምን አልክ? ሐዋርያዊ ቅብብሎሽ ማለት ለሐዋርያት የተሰጠ እምነት ነው አልክ። ኦኬ፣ እሺ፣ በአንተ ትርጉም ያ እምነት የለም እያልክ ነው ማለት ነው? ያ እምነት በቅብብሎሽ ውስጥ ለትውልድ አልተላለፈም እያልክ ነው? እየነገርኩህ እኮ ነው። ቅብብሎሽ የለም ስትል አሁን ምን ተቀበሉ ላይ አይደለንም ያለ ነው። ኦኬ፣ አሁን ምን ተቀበሉ ላይ አይደለም ያለ ነው። በመጀመሪያ ቃሉ መረዳት አለብን። ሐዋርያዊ ቅብብሎሽ ስንል ምን ማለታችን ነው የሚለው መረዳት አለብን አይደለ? ጴጥሮስ ሐዋርያ ነው አይደለም? ማነው? ይቅርታ ጳውሎስ። ሶሪ አቤኔ፣ አሁንም አልገባህም ጥያቄ። ሐዋርያዊ ቅብብሎሽ ምን ማለት ነው? እሺ፣ ገብቶኛል፣ ተረድቻለሁ። ሐዋርያዊ ቅብብሎሽ አሁን እኛ ሐዋርያዊ ቅብብሎሽ አለን እያልን ነው። አንተ ደግሞ የለም አልክ። የለም ስትል መቼም ሐዋርያዊ ቅብብሎሽ ቢለውን ኢንፎርሜሽኑ ወይም ደግሞ አንደርስታንዲንጉ ሳይኖርህ አይደለም አይደል? ስለዚህ ሐዋርያዊ ቅብብሎሽ ምን ማለት ነው? ስለዚህ ሐዋርያዊ ቅብብሎሽ እሺ፣ ሚዩት ካደረገ አሁን የጠየቅኩህን ትንሽ ቆይታ ትመልስልኛለህ። ሐዋርያዊ ቅብብሎሽ የለም አላልኩም። እኔም ሐዋርያዊ ቅብብሎሽ የሚባል ነገር የለም ነው ያልኩህ። ምን ማለት ነው ይሄ? ማለት አሁን ለምሳሌ አንድ ነገር ፖዚቲቭም ኔጌቲቭም ከሆነ ፖዚቲቭ ነው ብቻ ተብሎ አይወራም፣ ኔጌቲቭ ነውም ተብሎ ብቻ አይወራም። ከሐዋርያት የተቀበልናቸው ትምህርቶች አሉ። ሐዋርያ ካልሆኑ ሰዎችም ተቀብለን መጽሐፍ ቅዱሳችን ውስጥ የከተትናቸው ትምህርቶችም አሉ ነው የኔ ሀሳብ። ተርተኛል። ስለዚህ ከሐዋርያት የተቀበልናቸው ክርስቶስን ለምሳሌ እነ ማቲያስ አሉ፣ እነ ዮሐንስ ጌታ እንደ ልብ የሚለው በመጀመሪያ ደረጃ ጌታ የሚወደው ሐዋርያ
እሺ ከነሱ የተቀበልናቸው ትምህርቶችም አሉ። ገብተዋል። ስለዚህ እነዛ አንድ ትምህርቶች ናቸው። ሐዋርያ ደግሞ ካልሆኑ አሳዳጅ ከሆኑ ሰዎችም የተቀበልናቸው ትምህርቶች አሉ ነው። ስለዚህ አሁን ሐዋርያ ቅብብል ብለህ አንድ መስመር አንድ ላይ አንሰርተህ የምትሰራው አይደለም ነው። ቆይ ያ ትምህርቱ ሌላ ነው እንዴ? ክርስቶስ ካስተማረው ውጪ ነው እንዴ? ከየት አመጡት እነሱስ? የትኞቹ? አሁን ለምሳሌ ሐዋርያት ካልሆኑት ውስጥ ያልከው ለምሳሌ የሐዋርያት ደቀ መዛሙርት ሊሆኑ ይችላሉ ተተኪዎች። በዛ በኩል በቅብብሎች ውስጥ ያልፋል ትምህርቱ። ግን ስልጣነ ክህነት አለ። ስለዚህ ያ ስልጣነ ክህነት ከትውልድ ትውልድ በቅብብሎች ያልፋል ማለት ነው። ስለዚህ ያንን ስልጣነ ክህነት የያዘች በቅብብሎች ውስጥ ያለች ቤተክርስቲያን አንዲት ናት፣ እሷም ኦርቶዶክስ ናት የሚል ነው። ስለዚህ አንተ ደግሞ ጭራሽ ሐዋርያዊ ቅብብሎች የሚባል ነገር የለም ካልክ ያ ሐዋርያዊ ቅብብሎች ምን እንደሆነ ከተነጋገርን በኋላ ለምን እንዳልክ ትነግረንና ከዛ በዛ እናወራለን ማለት ነው። እኔ ቅድም ነግሬሃለሁ፣ አሁንም እየደጋገምኩልህ ያለው ሐሳብ ይሄንን ነው። ሐዋርያው ቅዱስ ጳውሎስ አሁንም ደግሜ በስሙ ይጠራል። ሐዋርያው ቅዱስ ጳውሎስ እውነት ነው ሐዋርያ ነው። ነገር ግን ኢየሱስ ክርስቶስ ከሾማቸው ከነዛ 12ቱ ደቀ መዛሙርት ወይ ደግሞ ሐዋርያት ተርታ የሚመደብ አልነበረም። አንደኛው ዲስአርጊ ሲያደርግ የነበረው ይህንን ሐሳብ ነው። እኔ ሐዋርያ አይደለሁም ወይ? ምክንያቱም ራሱ ብቻ ያየው ስለሆነ ማለት ነው አይደለ? ክርስቶስ በተገለጠለት ጊዜ ከሱ ውጪ ማንም ድምፁን እንዳልሰማና እሱ ብቻ እንደተነጋገረ እሱ ስለሚያውቅ ማለት ነው። ሌሎቹ እንኳን አዎ ሐዋርያ ነው። ኦኬ አይ በቃ አሁንም አልተረዳው መሰለኝ። ስለዚህ ክሊር ላድርግ፣ ቀላል አድርግ፣ አሰልቺ እንዳይሆን ከስር ላለው ማለት ነው። አሮ ነው ምን ሐሳብ ልትሰጠኝ እንደሆነ ምንም እኔም አልተረዳውኩም። ስፒሮስ ገብቷችኋል? ክርስቶፎሮስ እኔ አሁን አንተ ያነሳው ነገር አልገባኝም። ሰላም ብያለሁ። የሐዋርያት ቅብብሎች የሚለውን በደንብ የተረዳ አይመስለኝም ወንድማችን። ያ እሱ ላይ ትንሽ ግልጽ ብናደርገው እስቲ ኦኬ እሺ ቀጥል ስፒ። አቢኒ ሰላም እንዴት ነህ ስፒሮስ? ደህና እግዚአብሔር ይመስገን። ያው የሐዋርያት ቅብብሎች ሲባል ምን ማለታችን ነው? ከሐዋርያት የተቀበልናቸው ትምህርቶች ማለት ነው አይደል? አይደለም። የሐዋርያት ቅብብሎች ማለት ከሐዋርያቶቹ የተሾሙት ጳጳሳት፣ ያው ትምህርቱም ይከተላል፣ ግን ዋናው ጳጳሳትን ነው። ጳጳሳትን በዚህ ፕሮሰሱ ላይ ብዙ ባንሄድ ጥሩ ነው። ምክንያቱም መጽሐፍ ቅዱስ ላይ በጣም እንዲቴል ስለማይነግረን ማለት ነው። የትኞቹ ትክክል ናቸው መጽሐፍ ቅዱስ ላይ ይናገራል። እጅ በመጫን የተሰጠ ሹመት። አዎ፣ ግን አሁን እነዛ ሰዎች አሁን ሪል ሲኩዌንሱን ጠብቀው እንደመጣ የሚያሳየ ምንም ነገር የለም። አለ ለምሳሌ ኢግናቲዮስን ታውቀዋለህ አይደል? እሺ የእሱን መጽሐፍ አንብበሃል? ላይ ብዙም አይደለም ለመናገር። ኦኬ አሁን የኢግናቲዮስ መጽሐፍ ላይ በቃ በግልጽ ያስቀምጠዋል የሐዋርያት ቅብብሎችን። እንደዚሁም ለፖሊካርፕ በጻፈው ፖሊካርፕ የዝሚርን ጳጳስ እንደሆነ ይናገራል። እና እነሱ መጽሐፍ ላይ ዲያቆን፣ ካህንና ጳጳስ እንዳለ ይሄ ሶስቱ የክህነት ማዕረግ እንዳለ ይናገራል። ይሄንን ነው የሐዋርያት ቅብብሎች የምንለው። ግልጽ ነው እኮ ይሄ ነገር እንዳለ ግልጽ ነው። ግን አሁን የኔ ሀሳብ ምንድን ነው? እሱን ነው የሐዋርያት ቅብብሎች የምንለው እሱን ነው። ሐዋርያት እጅ በመጫን የተወሰኑ ሰዎችን ሾሙ። ከዛ እነዛ ሰዎች እየተባለ አሁን ለደረስንበት እምነት ወይ ደግሞ ለሆነ ዲኖሚኔሽን የተሰጠ ነገር የለም ነው። እኔ እንደ ሀሳብ ያነሳሁት ይሄንን ነው። ሐዋርያዊ ቅብብሎች ሲባል አንዳንዶቹ ክርስቶስን ራሱ ያገኙታሉ፣ በክርስቶስ ደግሞ የተሾሙ ሰዎች ሁሉ የሚያምኗቸው ሐዋርያት ናቸው የሚሏቸው አሉ ነው የኔ ሀሳብ ቅድም የነበረው። ሐዋርያዊ ቅብብሎች የሚባል ነገር የለም ስል ሐዋርያ ካልሆኑ ነገር ግን ጌታን ክርስቶስን ብቻቸውን ካገኙ ሰዎችም አለ ለማለት ነው። ለምሳሌ ጳውሎስ ሌላ አለ የለም? ጳውሎስ ብቻ ነው። ለዚህም ነው ከ12ቱ ጋር ተጨምሮ 13ኛው ሐዋርያ የሚባለው። ሐዋርያ የሚባሉት ቀጥታ ከኢየሱስ ክርስቶስ የተመረጡና የተሾሙ ናቸው። በስጋ እያለ ነው ከስጋውም ውጭ በስጋ እያለ ክርስቶስ የመረጣቸው 12 አሉ።
12ቱ አለ። ራሱ ደግሞ ሐዋርያ ጳውሎስን መርጦ ወደ አናንያ ልኮታል። አናንያ ደግሞ እጁን በመጫን አጥምቆታል። የቤተክርስቲያን ጳጳስ ነበረ አናንያ። ይሄንን እንትን ጌታችን ቀጥታ ቢመርጠውም ወደ አናንያ ነው የላከው። ስልጣን ወዳለው በቤተክርስቲያን ስልጣን ወዳለው ነው የላከው። ስለዚህ በመጽሐፍ ቅዱስ ይሄ እንትን እጅ በመጫን ስልጣን እንደሚተላለፍ ታምናለህ አይደል? አለ መጽሐፍ ቅዱስ ላይ በግልጽ። ኦኬ አፖስቶሊክ እስቲ የግብፅን እንትን የአሌክሳንድሪያን እንትን የሐዋርያት ቅብብሎች ክፈትልን። ቅዱስ አትናቴዎስ 18ኛው ጳጳስ እንደሆነ ታምናለህ? በእሱ አላምንም። እኔ መጽሐፍ ቅዱስ ላይ ያሳይ ነው ያልኩት። እኔ እናንተን አልቀበልም። ጽሁፍ መጽሐፍ ቅዱስ ላይ ብለሃል። ኦኬ መጽሐፍ ቅዱስ ላይ እኮ ጢሞቴዎስን ጠቀስኩልህ። ሐዋርያ ጳውሎስ እጅ ጭኖ እንደሾመ እንዴ? ሐዋርያ አይደለም ጢሞቴዎስ ሐዋርያ አይደለም። እሺ ጉዳይ አማርኛ ነው እኮ እያወራለሁ። ሐዋርያ አሁን የኢትዮጵያ ፓትሪያርክ ሐዋርያ ነው አለን እንደኛ ጳጳስ እያለን ነው። ኧረ እስቲ አስረዱት፣ አማርኛ አስረዱት። አፖስቶሊክ አስረዳ ውስጥ። እሺ ሐዋርያዊ ቅብብሎች ስትል ምን ማለት ነው? እሺ እኔ እንዲገባኝ ማለት ነው። እሱን ነው መጀመሪያ እሱን ነው መጠየቅ የነበረብህ ጉዳይ። ቆይ ከስፕሮስ ጋር እንጨርስ ወንድሜ እኮ እሱን አንድ ከሱ ጋር እንጨርስ። ከአፖስቶሊክ ጋር ቀጥል። እየተረዳዳችሁ ከአፖስቶሊክ ጋር ምን አልክ መሰለህ? እኔ ደጋግሜ ነገርኩህ። አንተ ግን እዛው ነህ። ሐዋርያ ትለኛለህ። የሐዋርያ ቅብብሎች ሲባል ሐዋርያት ማለት ስልጣኑ ነው ትምህርቱ ነው። ሐዋርያት ጌታችን ስልጣኑ ነው ትምህርቱ ነው። ክህነት በአጭር ቃል ክህነት ነው። አንድ በመጽሐፍ ቅዱስ እንምጣለን። በመጽሐፍ ቅዱስ እኔ ጥያቄ ዮሐንስ 20 ክፈትልኝ። አንብቦሽ ዮሐንስ 20:21 ላይ እንዲህ ይላል። ከ20 ልጀምር። ይህንንም ብሎ እጆቹንም ጎንንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስን ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው ይላል። አብ እንደላከኝ እኔም እልካቸዋለሁ ይላል። አብ እንዴት ነው የላከው? ኢየሱስ ክርስቶስን አብ እንዴት ነው የላከው? ስፕሮስ እኔ እኮ ጥያቄ አልገባኝ መሰለኝ። እኔ አሁን የገባሁት እየነገርኩህ ነው። አብ እንዴት ነው የላከው? እኔ ሐዋርያትን አላከም ብያለሁ። ሐዋርያትማ እኮ ተልኳል እኮ። የእነሱ ስልጣን የጠየቅኩህ ሌላ ነው። አብ ኢየሱስ ክርስቶስን እንዴት ነው የላከው? እሱ አይደለም የኔ ጥያቄ እንዴ። እሱና የሐዋርያት ቅብብሎች ማለት ይሄ ነው። ቀጥታ ዳይሬክት ስልጣናቸው አድምጠኝ በእናትህ እንዴ። እኔ የእናንተ ቤት አንዴ ሚውት አድርገው፣ በቃ ሚውት አድርገው። ጥያቄን በደንብ ሚውት አድርገው። ጉደታ እንግዲህ እኔ በሰላም ነበረ ማናገርህ። ልጨርስ ከስፕሮስ ጋር ጉደታ አንዴ ስፒሮስ የነት ሊያስረዳ ሞከረ። ሚውት አድርግና አዳምጥ። ምንድነው አንተ ባዘዝከው መልኩ እኮ አይሆንም። ግን ስፒሮስ በቅንነት እኛ እምነታችን ይሄ ነው እያለ መልሱን ከመረዳት ይልቅ እንደው ወደ አጉል ነገር ለመውሰድ የምትጥር ከሆነ ለሚያነሳልህ ጥያቄ ለእያንዳንዱ ምላሽ እየሰጠ መሄድ ሊኖርብህ ነው ማለት ነው። ጠያቂ ብቻ ሳትሆን ተጠያቂም ትሆናለህ። አይ እንደው እምነታችሁን ብቻ አውቄ ልውጣ ምትል ከሆነ ይመልስልሃል፣ ትሰማለህ። እከራከራለሁ ካልክ ትጠየቅማለህ። እሱ እንዳትረሳ እሺ። ታዛዥ ነኝ። እሺ ይቀጥል። እሺ ታዛዥ ነኝ። ቴንክ ዩ። የሐዋርያት ቅብብሎች ስንል ክህነትን ነው የሚያስተላልፉት። ጌታችን ኢየሱስ ክርስቶስ አብ ሲልከው ካህን ሆኖ ነው ወደ ዓለም የመጣው ሰውን ለማዳን። እንደዚሁ ይሄንን አገልግሎት ለሐዋርያቱ ሰጠ። ከክህነት ጋር እንደሚገናኝ ምን ይላል እዚሁ ዮሐንስ 20:21 ላይ ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካቸዋለሁ አለ። ይህንንም ብሎ እፍ አለባቸው። መንፈስ ቅዱስንም ተቀበሉ። ኃጢአትን ይቅር ያላችኋቸው ሁሉ ይቅር እላችኋለሁ፣ የያዛችሁበትንም ተይዞባችኋል አላቸው ይላል። ይሄንን ነው የሐዋርያት ቅብብሎ የምንለው። ይሄንን የክህነት አገልግሎት ሰጣቸው።
እነሱም ደግሞ ለሌሎቹ እያስተላለፉ እጅ በመጫን ይሄንን ነገር እስከ ዛሬ አለ እያልኩ ነው። ሐዋርያትን ሾሙ አይደለም። ይሄ የክህነት አገልግሎት እስከ ዛሬ አለ። በቀላል አማርኛ ነው እኮ እየተናገርኩ ያለሁት። ክህነት ስትለው በመጽሐፍ ቅዱስ ያው ያመነ ሁሉ ካህን ነው ይላል። ካህናት ናችሁ ሁላችሁ ይላል። እኔ ጥያቄ እሱ አይደለም። ቅድም ምን አልከኝ መሰለ? እኔ አሁን ትምህርቱ ነው ወይ ስልጣኑ ነው ስትል ስለነበረ ትምህርቱን አምናለሁ። አሁን ወዴት ሄድክ መሰለ አንተ ወንድሜ? አብ ኢየሱስን ስልክ አልክ። አሁን ሐዋርያነት እዛ አይደለም የሚጀምረው። ሐዋርያ የሚባለው ማለት ይሁዳ ችግር ገጥሞታል። 11 ፕላስ በግልጽ የተጻፈው ሐዋርያ ጳውሎስ ነው። ሲጀመር እዛ ቦታ ላይ ሐዋርያ አልሆኑም። እነሱ ደቀ መዛሙርት ናቸው። አባ ምንን ያመለክታል? ደቀ መዛሙርትና ሐዋርያን ላይ ሐዋርያ የሆኑት ሐዋርያት የሆኑት መንፈስ ቅዱስ ከወረደ በኋላ ነው። ጉደታ የምልህን ስምህና ለምልህ ተናገር እባክህ። እኔ ምን አይደለም አላልኩም። እዛ ቦታ ላይ ከጌታ ተቀብሏል። አዳምጥ። አልካድኩም። እኔ ከነሱ በኋላ ቀጥሏል የሚለውን ሐዋርያዊ ቅዱስ ስልጣኑን አሳይ ነው። አዳምጥ። ስለለምድር ማታዳምጠው ግን ይሄን አሳይ። ማይክን አብራ አዳምጥ። ስለ ለምንድን ነው ማታዳምጠው? ለምንድን ነው በተከታታይ የምታወራው ዝም ብለህ? ይሄው የጠየኩትን ጥያቄ እየመለስክ አይደለም ብራዘር። እኔ አሁን ጥያቄ እኮ ጠይቄ ነበር። ለምን ይሄን ጥያቄ መመለስ አልፈለክም? አንዴ ኢየሱስ አብላክ። እኔ ምን አይነት ሰው እንደሆንኩ አላውቅም። አሁን የጠየቅኩን ትመልሳለህ ወይስ አትመልስም? በቅንነት መወያየት የፈለክ ስላልመሰለኝ ጥያቄን መልስልኝ። ምንድነው የጠየቀኝ? እፍ ብሎ መንፈስ ቅዱስን ተቀበሉ ያላቸው ምንን ያሳያል? ምንድነው የተቀበሉት? እኔ ይሄን ክፍል የመመለስም ግዴታ የለብኝም እኮ። አንተ ወደ ኋላ ሄደ ከርዕስ ወጥተ ከአውድ ወጥተ ችግር የለው እታጨርሰው ደግማ አትገባም ወዳጄ። እዛ ሆነ ምነግርህ ነገር ይኖርኛል። ሰይፌን ቀሙኝ። ቅድም ነበር ላሰናብት። አይ በጣም የሚገርም ሰው ምንም ስለማያውቅ ሲጠየቅ ቶሎ ብሎ ተደርቦ አውርቶ ለመሸወድ ይሞክራል። የሐዋርያት ሥራ ምዕራፍ የዮሐንስ ወንጌል ምዕራፍ 20 ከአዲሱ መደበኛ ነው ምን እንደሚል ማሳያችሁ። አሁን ትምህርታቸውን እንኳን ሳያውቁ እንደሚመጡ የምታዩት በዚህ ነው። ትምህርቱን አያውቅም። አሁን ይሄ እፍ አለባቸው መንፈስ ቅዱስን ተቀበሉ የሚለው የሐዋርያት ሥራ ምዕራፍ 2 ላይ የተቀበሉትን መንፈስ ቅዱስ አይደለም ስልጣንን የሚያመለክተው ብሎ የሚፈታው አዲሱ መደበኛ ነው። ላሳያችሁ። እንደዚህ ይላል ቁጥር 21 ላይ ሰላም ለእናንተ ይሁን። ቁጥር 19ን ማብራሪያ ተመልከት ይልና ቁጥር 22 ላይ ይላል መንፈስ ቅዱስን ተቀበሉ ለሚለው ሐተታ ሲያስቀምጥ ይሄኛው ከ50 ቀን በኋላ ከባለ 50 ማለት ነው። ከዛ በኋላ በጴንጤቆስጤ ቀን ሐዋርያት ሥራ ምዕራፍ 2 በቅንፍ ከሚሆነው የተለየ መንፈስ ቅዱስን የተለየ በመንፈስ ቅዱስ ስልጣን መሞላት ነው ይላል። አየ በመንፈስ ቅዱስ ስልጣን መሞላት ነው። ደቀ መዛሙርቱ የተቀበሉትም አደራ ለመፈጸም የእግዚአብሔር እርዳታ ያስፈልጋቸዋል ይላል። ስለዚህ የተቀበሉት ምንድነው? ስልጣን። እዛው ቁጥር 23 ላይ ምን ይላል? ቀጥታ ትርጉሙ ይላል ቀጥሎ ያለው የ23ን ማለት ነው። ኃጢአታቸውን ይቅር ብትሏቸው የሚለው ኃጢአታቸውን ይቅር ያላችኋቸው ይቅር ተብለዋል፣ ይቅር ያላላችኋቸው ይቅር አልተባሉም ማለት ነው ይላል። በቃ አለቀ። ስለዚህ ይቅር የማለትና ይቅር አለማለት ስልጣን ተሰጥቷቸዋል። እፍ አለባቸው። ምንድን የሰጣቸው ስልጣን? የሚያመለክተው ይሄንን ነው። እሺ የአንደኛ ጢሞቴዎስ ምዕራፍ 5 ላይ ያለውን ደግሞ እንመልከት። ከአዲሱ መደበኛው ይቅርታና ወደዛ ሳትሄድ በግሪከኛውም ላሳያቸው ይሄን ነገር። ብዙ ሰው እዚህ ጋር መንፈስ ቅዱስን የሰጣቸው ስለዚህ መንፈስ ቅዱስ ከአብም ከወልድም ይሰርጻል ብለው እንደ ማስረጃ የሚጠቅሱት ክፍል ነው። ግን ኢዮብም አሁን አዲሱ መደበኛ ላይ እንዳለ ግሪከኛውም ላይ እንደዛ ነው ቁጭ ያደረጉት ትርጉም ላይ መንፈስ ቅዱስን ተቀበሉ አይደለም፣ ቅዱስ የሆነ ስልጣን ሰጣቸው ነው። ስልጣን እንደሰጣቸው ነው የሚያሳየው። ኪያፉ ኢፔ አፍቶ ፊሲክስ አፍቱስ ኬቱስ ላይ ላቬቴ አያ ኤክሱሲያ ቅዱስ የሆነ ስልጣን ተቀበሉ።
ስለዚህ ደግሞ አንብቦ ስፒሮስ ይሄ ትርጉሙን ነው ማነበው። ከኪያፉ ኢፔ አፍቶ ፊሲክሴ ኪያፉ ኢፔ አፍቶ ይሄንን ካለ በኋላ ፊሲክሴ እፍ አለባቸው ነው ሲያፍቱስ ኬቱስ ላይ እንደዚህም አላቸው። ላቬቴ አያ ኤክሱሲያ ላቬቴ ተቀበሉ፣ አያ ቅድስ፣ ኤክሱሲያ ደግሞ ስልጣን ነው። ቅድስ የሆነውን ስልጣን ተቀበሉ። ስለዚህ እዚህ ጋር ስልጣን የሰጣቸው እንጂ መንፈስ ቅዱስን አይደለም። ብዙ ጊዜ መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚሉት ይህንን እንደ ማስረጃ ይጠቅሳሉ። ይኸው ከወልድም መንፈስ ቅዱስ ተቀብለዋል አይደለም። እዚህ ጋር ስልጣን የሰጣቸው መንፈስ ቅዱስን የተቀበሉት ምዕራፍ 2 የሐዋርያ ሥራ ምዕራፍ 2 ላይ ነው። የመናፍቃን ጥምቀት ደግሞ አስፈላጊ እንዳልሆነ በመናፍቃን የተጠመቁ ራሱ ዳግም ይጠመቃሉ እንጂ ጥምቀታቸው በቤተ ክርስቲያን ውስጥ ተቀባይነት የለውም። ምክንያቱስ ሐዋርያዊ ክህነት የላቸውም፣ ሐዋርያዊ ቅብብሎሽ የላቸውም። መጽሐፍ ቅዱስ እንደዚህ ያሳያል። እና ደግሞ ወደሱ ጥያቄው ሲዞር ረብሻ የሚፈጥረው ሊመልሰው ስለማይችል ነው። እና በጣም ግልጽ ነው። ስፒር ቃልዮት ያሰማልን። ኢዮባ አንደኛ ጢሞቴዎስ 1:6 በአዲሱ መደበኛ አንብበው። ብዙ ጊዜ 54ቱን እያነበቡ የተለያየ ነገር ስለሚሉ አንደኛ ጢሞቴዎስ 1:6 1:6 እሺ፣ አንደኛ ጢሞቴዎስ 1:6 ማብራሪያውን ነው ወይስ? አይ ቀጥታ አንብበው። እሺ አንዳንዶች ከእነዚህ ነገሮች ዘወር ብለው ወደ ከንቱ ንግግር ተመልሰዋል። ሁለተኛ ጢሞቴዎስ ይቅርታ፣ ሁለተኛ ነው። እሺ 1:6 እሺ፣ ሁለተኛ ጢሞቴዎስ እሱ እስከሚያነብ 54ቱን ላንብብላችሁና ብዙ ጊዜ ፕሮቴስታንቶች ዳኒም እንዴት እንደሚል ይሄንን ክፍል እንዴት እንደሚያነቡ ላሳያችሁ። ስለዚህም ምክንያት እሳት እንደሚቀጣጠል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድትነሳሳ አሳስብሃለሁ ይላል። እዚህ ጋር ምን ይላሉ? በውስጡ ያለውን ነገር እንዲያነሳሳ ነው እጁን የጫነው ብለው ነው የሚተረጉሙት። ክፍሉ ግን አይልም፣ እንደዛ አይልም። አዲሱ መደበኛ በግልጽ ያስቀምጠዋል። ይሄም ግልጽ ነው፣ ግን ይህንን ለማጣመም ስለሚሞክሩት እስቲ አዲሱ መደበኛ የሚለውን እናንብበው። እሺ እንደዚህ ይላል። ስለዚህ በእጆቼ መጫን የተቀበልከውን በአንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታቀጣጥል አሳስብሃለሁ ይላል። በምን እጆቼን በመጫን የተቀበልከውን ስጦታ ምንድነው? አማርኛው እንትን እንዳልለው ስለዚህ በእጆቼ መጫን የተቀበልከውን በአንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታቀጣጥል። እጆቹን በመጫን የተቀበለውን ስጦታ አሁን እንትን ብለበት እንድታቀጣጥል አሳስባለሁ። አቀጣጥል ምን ማለት ነው? እኔ እንደ ሾምኩክ አንተም ሌሎችን ሹም ነው። ልክ እኔ ሾሜ ከኔ የተቀበልከው ስጦታ እንዳለ አሁንም አንተ ሌሎቹ ላይ ጭነ ይህንን ስጦታ ወደ ሌላቸው አስተላልፍ ሹም እያለው ነው። አንዳንዴ አዲሱ መደበኛ ትርጉም እንደዚህ ግልጽ በሆነ ነገር ያስቀምጧልና ስታነቡ ፕሮቴስታንቶች ሌላ ጊዜ 54ቱንም የራሳችሁንም እያያችሁ እኛ ጋር መጣችሁ ሌላ ነገር ከማለታችሁ በፊት የራሳችሁንም መጽሐፍ አንብቡት። ሐዋርያው ጳውሎስ እንደዚህ ይላል። ስፒር በእጆቼ መጫን የሚለውን ቁጥር 6 ላይ ያለውን ጳውሎስ የመንፈስ ቅዱስ ስጦታ በእርሱ አማካኝነት ለጢሞቴዎስ የተላለፈበት የእግዚአብሔር መሳሪያ ነበረ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ማብራሪያ ይመልከቱ ይልና የእግዚአብሔር ስጦታ እንድታቀጣጥል መንፈሳዊ ስጦታዎች በአጠቃቀም ሂደት የሚያድጉ እንጂ እንዲሁ አድገው የሚሰጡ አይደሉም። ስለዚህ መንፈሳዊ ስጦታ ራሱ የሚያድግ ነው እንጂ አድጎ ካለቀ በኋላ አይሰጥም እና እንድታቀጣጥል ሲል እንድታሳድገው እያለ ነው ብሎ ይፈታል አዲሱ መደበኛ። እንግዲህ እጅ ሲጭን ይሄኛው የመጀመሪያው አይደለም፣ ሲጠመቅ አይደለም። ይሄ ስለ ስልጣን ነው የሚናገር፣ ስለ ስልጣን መሰጠት ነው የሚናገረው። ክርስቲያን ሲሆን ሲጠመቅ መንፈስ ቅዱስ እንደተቀበለው አይደለም። ይሄ
ዲያቆን ኤዘቄል ግን ይቅርታ እኛ እንትን ውስጥ ገብተን ሰላም ሳልሎት ኢዮባ በዛው አንደኛ ጢሞቴዎስ 4:14 አንብብ። አዲሱ መደበኛ ነው። ሁለቱም ያው ግን ያለውን እጅ ላይ ያለው። እሺ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር ስንት? 14። እሺ ቁጥር 14 እሺ እንደዚህ ይላል። ቁጥር 14 አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይስጠው። ሐዋርያ ቅብብሎች ምንለው ያው ካህናቱ ከጳጳሶች ነው የሚሾሙት አላቸው እንትኑ። ግን የሐዋርያት ቅብብሎች ስንል ቅዱስ አትናቴዎስ አባ ሰላምን ሾመ፣ አባ ሰላም እከሌን ሾመ፣ እከሌን ሾመ እያለን እስከ ዛሬ እንደርሳለን። ከቅዱስ አትናቴዎስም ወደኋላ ከሄድን ደግሞ ወደኋላ ሐዋርያቱ ጋር እንደርሳለን። ይሄ ነው የሐዋርያት ቅብብሎች ክህነቱ። ሐዋርያትን ሾሙ አይደለም። ሐዋርያት እኮ በዚህ ዘመን አሉ ብለው የሚከራከሩን ፕሮቴስታንቶች ናቸው፣ እኛ አይደለንም። ቅድም ምን ሲል ነበረ? ሐዋርያትን ጢሞቴዎስ ሐዋርያ ነው፣ እንዴት ነው ሐዋርያት ሾመ የምትለው? እኛ ማናምነው ያላለውን ነገር ይዞ ነበር ሲከራከረን የነበረው። እና የሐዋርያት ቅብብሎች የሚሉትን ገና አያውቁትም ይህን ትምህርትና ለዚህም ነው አቢኒም ሲናገር አያውቅም ያልኳችሁ። እና ይቅርታ ስላስረዘምኩት ይቀጥሉ። ቃሎት ያሰማልን ስፒሮስ። እዚህ ላይ ሜቢ ትምህርታቸውም ነበረ። በነገራችን ላይ የሐዋርያት ትምህርታቸውም ነበረ። ይሄ የዕብራውያን ምዕራፍ 6 ቁጥር 1 እስከ 2 ላይ ስትመለከቱት ስለዚህ ይላል የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንዳንሄድ ይላል። ዕብራውያን ምዕራፍ 6 ቁጥር 1 እስከ 2 የተመሰረተው ትምህርት ይሄ ነው። መሰረትን ደግመን አንመሰርት። ኦኬ፣ መሰረትን ደግመን አንመሰርት። ታዲያ የተመሰረተው የትኛው ነው? እንዲህ ይላል፣ እርሱም ከሞተ ስራ ንስሐ፣ 2 በእግዚአብሔር ላይ ያለን እምነት። እግዚአብሔር ማንነትን ምንድን ነው? እግዚአብሔር ላይ ያለ ነው። እኛ እግዚአብሔርስ ማን ነው? ክርስቶሎጂ እና ስላሴን የሚነካም ጭምር ነው ማለት ነው ይሄ። 3ኛ ስለ ጥምቀት፣ 4ኛ እጆችን ስለመጫን፣ 5ኛ ስለ ሙታን ትንሣኤ፣ ሙታን ማለት ነው ሙታን ትንሣኤና እንዲሁም ስለ ዘላለማዊ ፍርድ ብሎ ቅዱስ ጳውሎስ ይጠቅሳል ይሄንን። ስለዚህ ከተመሰረተው ትምህርት አንድ ትምህርት አለ፣ ድጋሚ አንመሰርት ይላል። ድጋሚ አንመሰርት፣ ይሄ የተመሰረተ ትምህርት አለ። ትምህርታቸው ዶክትሪናቸው ሐዋርያት ይሄ ነው። እጅ በመጫን የሚተላለፍ አንዱ ይሄ ነው ማለት ነው። ከትምህርቶቹ አንዱ ይሄ ነው። ለምን? እስቲ ሰንሰለቱን እናስቀምጥ። ቀደም ያስቀመጡት እነሱ አብ ወልድን ላከ። አብ ወልድን ላከ ማንን? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ ማንን ላከ? ሐዋርያትን ላከ። አብ ወልድን፣ ወልድ ሐዋርያትን። ሐዋርያት ማንን ላከ? ሐዋርያት ደግሞ ማንን ላኩ? ለምሳሌ በመጽሐፍ ቅዱስ የምናያቸው ጢሞቴዎስን ልንመለከት እንችላለን፣ ቲቶን ልንመለከት እንችላለን። እንዲሁም ጳውሎስና በርናባስ ቤተክርስቲያን ከ50 እስከ 170 ድረስ የነበሩት ቤተክርስቲያንን ከ30 እስከ 170 ድረስ የነበሩ ቤተክርስቲያንን ስንቆጥር ወደ 37 አካባቢ ቤተክርስቲያኖች ነበሩ። እነዛ ቤተክርስቲያኖች ላይ እየዞሩ ሲሾሙ ነበር። ሽማግሌዎችን ወይም እረኞችን፣ የቤተክርስቲያን መንጋ ጠባቂዎችን ሲሾሙ ነበር እየዞሩ ማለት ነው። ማንና ማን? ጳውሎስና በርናባስን። ሌሎችም ክህነት ይህንን ሐዋርያት ሲያደርጉ ነበረ ማለት ነው። እነሱም ሲሾሙ ዝም ብሎ አይደለም። ምን አለ ማለት ነው? እጅ መጫን አለ። እጅ ሳይጫን ፍጹም አንድ ሰው እኔ ካህን ነኝ ወይም ደግሞ ማጥመቅ እችላለሁ። አሁን የክህነትን ስልጣንን መመልከት አለብን። የክህነት ስልጣን ምንድን ነው የሚያደርገው? አንደኛ መስዋዕትን የሚያቀርብ ነው። የጌታ ስጋና ደም ማቅረብ የሚችል መፈተት የሚችል ካህን የሆነ ነው። ማጥመቅ የሚችልም ካህን ነው። ዝም ብሎ ምዕመን ተነስቶ አጠምቃለሁ ማለት አይችልም። ለምን? የጌታ ስልጣን ሊኖረው ይገባል። ጌታ ከምዕመኑ ማለት ነው፣ ከምዕመናት ክርስቲያን ከሆኑት ሊሾሙ ይገባል።
ይህንኑ ነው መጽሐፍ ቅዱስ የሚያትተው ማለት ነው። ለዛም የሐዋርያት ሥራ ምዕራፍ 14 ቁጥር 23 ላይ ጳውሎስና ባርናባስ በቤተ ክርስቲያኑ ሽማግሌዎችን ሾሙላቸው፣ በጸሎትና በጾምም ይታመኑበት ነበረ ነው። እንግዲህ ጳውሎስና ባርናባስ ሲዞሩ እናያለን፣ እየሾሙላቸው እናያለን። ለዛ ነው ለጢሞቴዎስ በደንብ በተደጋጋሚ ነው የሚያሳስበው። በነገራችን ነው ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ይሄንን ነው ስለዚህ እኔ እጄን በመጫን በአንተ ላይ ያለውን እግዚአብሔር ስጦታ እንዲታደስ ወይም እንዲቀጥል አድርግ ነው የሚለው ቅዱስ ጳውሎስ። እስቲ ተመልከቱት። ስለዚህ ማንም ሰው በቤተ ክርስቲያን ውስጥ ክርስቲያን መሆን የሚችል ካህን ሳይኖር ዝም ብሎ ክርስቲያን እሆናለሁ ማለት አይችልም። ቤተ ክርስቲያን እያለች ለምን ቤተ ክርስቲያን ክርስቶስ የሰጣት ቤተ ክርስቲያን የምትቀጥል ቤተ ክርስቲያን ናት። የምትቀጥል ቤተ ክርስቲያን ናት፣ ወይም የምትታይ ኢንቪዚብል የሚለውን የራሳቸውን ትርጉም ያመጣሉ። ኢንቪዚብል አይደለችም ቤተ ክርስቲያን፣ በነገራችን ቪዚብል ናት፣ ትታያለች። ይሄ ግን መጽሐፍ ቅዱሳዊ እንዳልሆነ ማየት እንችላለን። የሐዋርያት ሥራ ምዕራፍ 8 ላይ ዲያቆኑ ፊልጶስ ሄዶ የሳማሪያን ሰዎች ካጠመቀ በኋላ አምነው ከተጠመቁ በኋላ መንፈስ ቅዱስን አልተቀበሉም ነበር። ይሄንን ነገር ሲሰሙ ከኢየሩሳሌም ቤተክርስቲያን ጴጥሮስንና ዮሐንስን ላኩ ይላል። እዛ ሲሄዱ እጃቸውን ጭነው ከጸለዩ በኋላ መንፈስ ቅዱስን ተቀበሉ። ይሄንን ሲያይ ሲሞን በብር ሊገዛ ፈልጎ ነበር። ይሄን ነገር ለምን? ይሄ ስልጣን አልነበረውም። አምኖ ቢጠመቅም ስልጣኑ አልነበረውም። እዛ ላይ ግልጽ በሆነ እንትን እናያለን። እንደዚሁም ደግሞ ሐዋርያው ጳውሎስ ጌታ ራሱ መንገድ ላይ አግኝቶት ወደ ማን የላከው? ወደ አናንያ ነው የላከው መንፈስ ቅዱስን እንዲቀበል። አናንያ ስልጣን ያለው በቤተክርስቲያን ስልጣን ያለው ሰው ነበር፣ ክርስቲያን። ወደ እሱ ነው የላከው እና ብዙዎቹ ዛሬ ካህን ስለሆንን የተለየ ክህነት አያስፈልግንም፣ ሁሉ ነገር ማድረግ እንችላለን የሚሉት ይህ ሐሰት እንደሆነ ያው በሁለቱ እንኳን አሁን በጠቀስኳቸው ጥቅስ ሐሰት እንደሆነ መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። ዲያቆኑ ፊልጶስ ለምን አልቻለም? እጅ ጭኖ መንፈስ ቅዱስ እንዲቀበሉ ለምንድን ነው ያላደረገው? ስልጣኑ ስላልነበረው ነው። እና እዚህ ላይም አንዳንድ ነገር ዘማሪያምና መዝሙሬ ሰላም ብያለሁ። እንኳን ደህና መጣችሁ ዲያቆናት፣ እንኳን ደህና መጣችሁ ለሁላችሁ። እንኳን በድጋሚ በሰላም እንኳን አገናኘን። ያላገኘኋችሁ እነ ዲያቆን ናታኒም ስፒሮስዬ እንኳን ያው ውጭ ሀገር ስላለክ ነው። ሌሎቻችሁን ግን ያላገኘኋችሁም እንኳን በሰላም ተገናኘን። ዲያቆን መምህር እስኪያስም አሉ፣ ሰላም ብዮታለሁ። ሁላችሁንም እንዴት ነው? በረታ? ደህና ነኝ፣ በጣም ደህና ነኝ ዲያቆን፣ እግዚአብሔር ይመስገን። መምህሬ እንዴት ኖት? መቼም እነ ዮባን ያህል ደብረ በጥብጥ እያለ በቅጡም አላዘንክም አሉ፣ ጊዜ አልሰጡም እያሉ ነው። አዎ እነሱ ለጎደለው ነገር መሙሊያ ሆነውኛል፣ መጽናኛ ሆነውኛል እና በጣም መስገን ነው። እንግዲህ እኛም ስትመጣ እዚህ እናስቀናቸዋለን ማለት ነው። እሺ ዲያቆን፣ እሺ በርታ ያሬድ። እሺ መምህሬ፣ ሰላም ያገናኘን። እሺ ዲያቆንዬ እንኳን ደህና መጡ። ሁላችሁንም ዘማርያም ዲያቆን ቴዲዬ እስቲ ሀሳብ ስጡበትና የተነሳው ሐዋርያዊ ቅብብሎሽ በሚል ነው። በዛ ላይ እስቲ ሀሳብ ስጡበትና የሚገባም ሰው ካለ እናወራዋለን ማለት ነው። አለው አይደል ድምጼ? አዎ አሉ ዲያቆን ዘማርያም ያስተምሩ ይናገሩ ብዬ ነው። እሳቸው ይቀጥሉ። እንደምን አመሻችሁ፣ እንደምን አላችሁ ዲያቆናት ወንድሞቻችን፣ ሁላችሁም የእግዚአብሔር ቤተሰቦች እዚህ ያላችሁ ደህና ናችሁ? ሁሉ ሰላም ነው እንዴ? እናንተ ትንሽ ቅደሙና እኔ ልከተላ። ያሬዶ ከየት እንደመጣው እያወቅ። እሺ ዲያቆን ከኔ ጋር ነበሩና ከረጅም መንገድ እንግዲህ
ቀጥታ ነው መተው እኔ ጋር የተገናኘ ነው። ስለ ፍቅር ያደረጉት ያው ዲያቆን እግዚአብሔር ይስጥልኝ ስላገኘሁት ስላየሁት በአካል ዛሬ ብዙ በአካል የማላውቃቸውን ሰዎች አግኝቻለሁ እና እግዚአብሔር ይመስገን እንዲያሰባሰበን አምላክ። በጣም ጥሩ ጊዜ አሳልፈናል። ወንድማማቻዊ ፍቅራችን አውርተናል፣ ተመካክረናል፣ ተያይተናል። ሸክማችን አንዳችን ተሸክመናል። እኔንም አጽናንታችሁኛል እና እግዚአብሔር ይመስገን ስለ ሁሉም ነገር። እኔ ምንም አጭር ነገር ነው የምናገረው። እሱ ምንድነው ቤተክርስቲያናችን ሕያዊት ናት። እንግዲህ ቤተክርስቲያንን በአርያተ ቤተክርስቲያን ምንላት ምንድነው? ኩላዊት ናት፣ አንዲት ናት ብለናል። ደግሞ ሕያዊት ናትም እንላለን። ሕያው ያሰኛት ምንድነው ይባል? የሐዋርያው ቅብብሎሹ አልደረቀም፣ አልሞተም። አሁንም ድረስ ምንጩ ይፈሳል። አሁን ድረስ ከእውነተኛው ምንጭ የሚቀዳው የሐዋርያቱ ቅብብል ሐዋርያቱ ከጌታ የተቀበሉት ከዛ ደግሞ ሐዋርያቱ ደግሞ ለሐዋርያቱ ተከታዮች ለነሱ ደግሞ ደቀ መዛሙርቶች ደግሞ ያስተላለፉት እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባለው መሰረት ሕያውነት አላት እቺ ቤተክርስቲያን። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ ቅድስት ቤተክርስቲያናችን ሕያዊት ናት ማለት ነውና ዲያቆን ቴዲ ያልተመቻቸውም መሰለኝ። ዲያቆን እስቂያስ ስፒ፣ ዲያቆን መኳንንት ኦኬ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እናገራለሁ። በድጋሚ እንደምን ዋላችሁ፣ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። በተለይ ሐዋርያዊ ቅብብሎሽ የቤተክርስቲያናችን የትምህርቷ ማዕከል ነው። ኢቨን ሚስጥራት የሚፈጸሙት በዚህ ሐዋርያዊ ቅብብሎሽ መሰረት ነው። ስለዚህ ሐዋርያዊ ቅብብሎሽ ሲባል የስልጣን ተዋረድ አይደለም፣ ወይ ደግሞ አጼው ሲሞት ንጉስ ወይ ደግሞ የሆነ ንጉስ ሲሞት ልጁ እየነገሰ እንደሚያልፍ አይደለም። በጣም መጠንቀቅ ያስፈልጋል። ስለ ሐዋርያዊ ውርርስ ሲያወራ ስለ ብሔር እያወራን አይደለም፣ ስለ ኮታ አይደለም፣ ወይ ደግሞ ዩናይትድ ኔሽን እያወራን አይደለም። የህዝብ ተወካዮች ምክር ቤት ከየብሔረሰቡ የተወከለ ሰው እንደሚባለው አይደለም። ስለዚህ ሐዋርያዊ ውርርስ ማለት ስለ ሐዋርያዊ ስልጣን ማለት ክርስቶስ ስለሰጣቸው ስልጣን፣ ስለ ሚስጥረ ጥምቀት፣ ስለ ሚስጥረ ቁርባን፣ ስለ ሚስጥረ ሜሮን፣ ሰባቱ ሚስጥራት ቤተክርስቲያን ስለ አምስቱ ማዕማደ ሚስጥራት አመጣጥና ሂደት የመጣበት ሂደት ማወቅ ማለት ነው እንጂ የሰዎች መተካካት ማለት አይደለም። ለምሳሌ አንድ መምህር ቢቀር አንድ መምህር ያስተምራል፣ ምንም ችግር የለውም። ነገር ግን አንድ ጳጳስ ባይኖር የዛ ጳጳስ ስልጣንና ተግባር በሆነ መነኩሴ ግን አይተካም። ይሄ በጣም መጠንቀቅ ያስፈልጋል ማለት። ስለዚህ ሐዋርያዊ ቅብብሎች ስናወራ ስለ አንድ የሰዎች ተወካይነት ወይ ደግሞ የቀበሌ ወይ ደግሞ የህዝብ ተወካዮች ምክር ቤት ወይ ደግሞ ስለ ዩናይትድ ኔሽን እያወራን አይደለም። ያቺ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያላት ያቺ ቤተክርስቲያን አንድ። ሁለተኛ በሐዋርያ ሥራ ላይ ደግሞ በገዛ ደግሞ የዋጃትን ቅድስት ቤተክርስቲያንን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁን ለመንጋው ተጠንቀቁ የተባለበት ነው። ስለዚህ ቦታው ቀላል ቦታ አይደለም ማለት ስልጣኑ የቀላል ቦታ ስልጣን አይደለም። አንደኛ በገዛ ደግሞ ነው የዋጃት አንድ። ሁለተኛ ያቺ በገዛ ደግሞ የዋጃት ቅድስት ትጠብቋት ዘንድ ነው የሚለው። መጠበቅ ያስፈልጋል ማለት ነው። ያቺ ቅድስት ቤተክርስቲያን መጠበቅ ለራሳቸው ለመንጋው ተጠንቀቁ። ምን ያሳያል ይሄ? ለራሳቸው ለመንጋው ተጠንቀቁ ማለት ራሳችሁም እንዳትወድቁ ጳጳሳት ከነጋ ደግሞ ምዕመኑንም እንዳታሰናክሉ ተጠንቀቁ ነው። ምን ያሳያል? የማትሳሳተው ቅድስት ቤተክርስቲያን እንጂ ምንም እንኳን ለመንጋው መሪ አድርጎ የሾሟቸው ጳጳሳት ቢኖሩም ቅሉ ሊስቱ ሊሳሳቱ ይችላሉ። ኢንፈለብል አይደሉም፣ ፋለብል ናቸው። ሊወድቁ ሊስቱ ሊሳሳቱ ይችላሉ። እዛስ ሊገኝባቸው ይችላል። ባጭሩ ማለት ምን ይላልና ለራሳችሁ ለመንጋው ተጠንቀቁ ይላል። ለራሳችሁ ነው የሚለው። እናንተም ልትሰነካከሉ ትችላላችሁ እያለ ነው። ከነጋስ ለመንጋውን ጭምርም ተጠንቀቁ፣ መንጋውን ደግሞ ልታሰናክሉ ትችላላችሁ እያላቸው
ከዚህ የምንረዳው ነገር ምንድነው? እግዚአብሔር አምላክ በገዛ ደሙ እንደዋጃት ማንም እችን ቅዱስ ቤተክርስቲያን። ስለዚህ ቤተክርስቲያን ራሱ የመጣችበት ሂደት በዚህ ነው። ለዛ ነው አንድ ሰው ያለ ሊቀ ጳጳስ ፈቃድ ቤተክርስቲያን ማቋቋም አይቻልም። የፈለገ ባለሀብት እንሆን፣ የፈለገ ህዝቡ አንድ ይሁን፣ ሊቀ ጳጳስ ሳይፈቅድ ቤተክርስቲያን አይቋቋሙም። ሐዋርያ ቅብሮች ነው በነገራችን። ያለ ሊቀ ጳጳስ ፈቃድ የምትሰራ ቤተክርስቲያን ጎጆ ቤት ናት። የማንኛውም ተራ ሰው ማደሪያ ቤት ነው የሚሆነው። ሊቀ ጳጳስ የግድ ያስፈልጋል ማለት ነው። ስለዚህ ምን ያስፈልጋል ማለት ነው? ስለ ሐዋርያዊ ቅብብሎች ስናወራ ስለምትመሰረተዋ በገዛ ደግሞ ስለዋጀ ቤተክርስቲያን ጭምር እያወራን ነው ማለት ነው። ተመልከቱ። ይሰማቸዋል። ከታች ተቋርጧል ይላሉና ዲያቆን ሉቃስን ለጌታ ሰብአ እየተቆራረጠ ነው። የዘማርያም ኔትወርክ አስቸግሯቸው ነው። ይመለሳሉ። ዲያቆን ናቲ አለ። ሰማችኋለሁ። እኔ እኮ እንትና ማለት እንዲህ ብሎኝ ማይክሮፎኑን ማብራት እንዲህ ብሎኝ ነበር፣ አስቸግሮኝ ነበር። አሁን ሰራልኝ። ይሰማላ? ያ ተቆራርጦ ነበር። እስቲ ድጋሚ መልስ አስገባው። ዲያቆን መጥተዋል። ቆይ እሺ ኦኬ። ተቆራርጦ ነበረ። ማይክሮፎኔን ደግሞ ኦን ማድረጊያው እምቢ አለኝ። እኔ ቀጥሉ ዲያቆን። ቪዲዮውን ተው ዲያቆን፣ ካልሆነ ተቆራርጦ ነበር በጣም። ልክ ቪዲዮን ሲያዞሩት ነው የተቆራረጠው። በቃ እሺ፣ ችግር የለም። እንደዛ ከሆነ በቃ በቮይስ ብቻ ላሰማ። እንደዛ ከሆነ እሺ፣ ምንም ችግር የለም። እሺ። እና በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 1 ላይ ጌታም ስንት ሾመ ይላል? 70 ሰዎችን ሾመ ይላል። ስለዚህ ከነዚህ ከ72ቱ አርድእት መካከል አንዱ ባጭሩ። ስለዚህ ሐናንያ የሚባለው ራሱ መጽሐፍ ቅዱስ ሲናገር በደማስቆ ይኖር የነበረ ሐናንያ የሚሉት አንድ ደቀ መዝሙር ነበር ነው የሚለው። ደግ ሰው ነበር አይደለም የሚለው። ስለዚህ አንዳንድ ሰዎች እንደ ክርክር አቅርበውት ኧረ በፍጹም እንደዛ የሚባል የለም፣ ሐናንያ እኮ አንድ ተራ ምዕመን ያጠመቀው ብሎ ጳውሎስ ሲናገር በፍጹም ጌታ ከመረጣቸው ከ72ቱ አርድእት መካከል አንዱ ማን ነበር? ሐናንያ ነበር። መጽሐፍ ቅዱስ ነው የሚናገር። ስለዚህ ከነዚህ ከ72ቱ አርድእት አንዱን ያጠመቀው እንጂ ምዕመን የሆነ አንድ ተራ ግለሰብ ሚስጥረ ጥምቀትን ሚስጥራት መፈጸም አይችልም። ሐዋርያዊ ውርርስ አይቋረጥም። ስለዚህ ሐዋርያ ቅዱስ ጳውሎስን እኮ ሐዋርያ ያሰኘው እኮ አገልግሎቱ ነው። ከሐዋርያት ያልተገኘ ጥምቀት ተጠምቆ አይደለም። እንደዛ የሚሆኑማ የሆነ ሰው ዝም ብሎ አጠመቀው ይል ነበር። ግን ሐናንያ የሚባል አንድ ሰው ነበር ነው። እስቲ የሚቻል ከሆነ አንዴችን ብቻ የሚያሳይ ከሆነ ልሞክር፣ ካልሆነልኝ እተዋለሁ። ይህም ብቻ እንድታዩት የፈለግኩት እችን ነው። 72ቱ አርድእት ውስጥ አሁን 72 ዲሲፕልስ ኔምስ ነው። የ72ቱ አርድእት ስም ዝርዝር ውስጥ ግቡና እዩዋቸው። ይህ አሁን ለምሳሌ ከ72ቱ አርድእት ውስጥ ሊስት ላይ እንመልከት። ሐናንያ የሚባል ሰው ምን አይነት ሰው እንደነበር ይኸው ሊስት ኔም ነው። ይሄ የ72ቱ አርድእት ይታያቸዋል። እዚህ ጋር የ72ቱ አርድእት ስማቸው አለ። እዚህ ጋር ስማቸው ላይ 5ኛ ላይ ተመልከቱ። ምን ይላል እዚህ ጋር? አናንያ ሳይል ከዛስ ሁ ባፒቲስ ፓውል ከዛስ ምን ሆነ? ኤንድ ወዝ ባይሾፕ ኦፍ ደማስቆስ። ሐዋርያው ቅዱስ ጳውሎስ ምን ያለ? ያጠመቀ ማን? አናንያ። ተመልከቱ አናንያ። ከዛስ ምን ሆነ? የደማስቆ ሊቀ ጳጳስ ነበር። እንኳን ቅስና ጵጵስናም ጭምር የነበረው ነው። ሐሳቡ ግልጽ ነው አይደል? ሐናንያ የሚባለው ማለት ነው። ይሄው ሌላ ሰው እንዳይመስል ሁ ባፒቲስ ማን? ጳውሎስን ያጠመቀ ይሄው የ72ቱ አርድእት ዝርዝር ማለት ነው። ስማቸው ጉግል ላይ እኮ አለ።
ሐናንያ ተራ ሰው አልነበረም። ከ72ቱ አርድእት አንዱ ነው። 72ቱን አርድእት ደግሞ ማን ሾመ? ቅድም እንዳነበብነው በሉቃስ ወንጌል ላይ ማን ሾማቸው? ክርስቶስ። ይኸው ሉቃስ 10:1 ላይ ቅድም የጠቀስነው ጥቅስ አለ። ይኸው ከዚህም በኋላ ጌታ ሌሎች 70 ሾመ፣ 2 አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። ስንት? 72። ማን የሾማቸው? ጌታ። የራሱ መጽሐፍ ቅዱስ ከዚህ በኋላ ጌታ ሌሎች 70 ሾመ ነው የሚለው። 72ቱን አርድእት፣ 12ቱን ሐዋርያ፣ 36 ቅዱሳት አንስትን የመረጠው ማን ነው? ክርስቶስ ነው። ስልጣነ ክህነት ለማን የሰጠው? ለሐዋርያትም ለ12ቱ አርድእት። ከዛ ምን ነው ይሄ ደማስቆ ውስጥ የነበረው? የደማስቆ ምን ነበር? ሊቀ ጳጳስ ነበር። የ72ቱን አርድእት ዝርዝር አለ በነገራችን። ይሄው እስጢፋኖስ ራሱ ስልጣነ ክህነት ነበረው። ስቴፈን ዘፈረስ ሜልተር ይሄ የመጀመሪያው ሰማዕት ነው። እና ኢቭን አሁን ለምሳሌ የምናውቃቸው እነ ኒቆዲሞስ ጭምር ከ72ቱ አርድእት መካከል አንዱ ነው። እነ ቀለሜንጦስ እዚህ አሉ። ማርቆስ አለ ወንጌላዊ፣ ሉቃስ ወንጌላዊ ከ72ቱ አርድእት ናቸው። ለዛ ነው የሐዋርያ ስልጣን የሆነው ይህን ጵጵስና ፕትርክና ለማንኛውም ሰው ሲሰጥ ከብሔር ነፃ በሆነ መንገድ ይሰጣል ማለት ነው። እኛ በልሳ በነዚህ ለሰዎች ቋንቋ በሚሰሙት ቋንቋ የመናገር አቅም ስላጣን እንጂ ለሐዋርያ የተሰጠበት ስልጣን መሰረት ብሔር አልነበረም። ለዛ ነው የጳጳስ ስም በብሔሩ የማይጠራበት ምክንያት ከዚህ የተነሳ ነው። የማንኛውም ጳጳስ የአባት ስም አይጠራም፣ ክልክል ነው። ቤተክርስቲያን አይፈቀድም። ስማቸው ጭምር ይቀየራል። የሐዋርያት ወይ የመላእክት ስም ነው። ብፁዕ አቡነ ፋኑኤል፣ ፋኑኤል የሚባል መልአክ አለ። ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ሚካኤል፣ ብፁዕ አቡነ ሩፋኤል። ይህ ምን ስም ነው? የመላእክት ወይ ደግሞ የቅዱሳን አባቶች ብፁዕ አቡነ ማቴዎስ፣ ብፁዕ አቡነ ጳውሎስ፣ ብፁዕ አቡነ ጴጥሮስ። ስማቸው ራሱ የሐዋርያት ወይ ደግሞ የመላእክት ነው። የጎሳ አይሆንም፣ የብሔር ብሔረሰቦች አይሆንም፣ የሆነ ሀገር መጠሪያ አይሆንም። የሐዋርያት የመላእክት መጠሪያ ነው የሚሆነው። የቅዱሳን ጻድቃን ሰማዕታት ነው የሚሆነው። ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ ቀለሜንጦስ። በእነዚህ ቅዱሳን አባቶቻችን ስልጣናቸው ሐዋርያት በጠበቀ በዛ መንገድ ስማቸው ይጠራል። ከስም ተነስቶ እኛ ጋር ጥንቃቄ ይደረጋል። የአባት ስም ይቆረጥለት። ሐዋርያዊ ውርስ ሲመጣ የሁሉ አባት ነዋ። ከዚህ ብሔር የሚለው ነገር አይኖረውም ማለት ነው። እና ምዕመናን በተለይ ስለ ሐዋርያዊ ውርስ እና ሐዋርያዊ ቅብብሎሽ አፖስቶሊክ ሲሽን ሲወራ ክህነትን ብቻ ሳይሆን ሚስጥራትንም ጭምር ይይዛል፣ ትርጓሜን ጭምር ይይዛል። ስለዚህ የኛ ትርጓሜ ይሄ ከሌለ ስለ ትርጉም አናወራም። ማን የተረጎመውን እናወራለን? ሐዋርያዊ ውርስ ከሌለ፣ ሐዋርያዊ ቅብብሎሽ ከሌለ አንዱ ሐዋርያ ለአንዱ ሐዋርያ እያስተማረ፣ አንዱ ሐዋርያ ሌላ ደቀ መዝሙር እያፈራ፣ ልክ ጳውሎስ ጢሞቴዎስን ልጄ እንደሚለው ጢሞቴዎስ ሌላ ደቀ መዝሙር እያፈራ ለራስህ ለትምህርት ተጠንቀቅ፣ ይሄን ብታረግ ለራስህን ሌሎችም ታነጻለህ እያለው ጳውሎስ ጢሞቴዎስ ደቀ መዝሙር እያፈራ ነው እዚህ ደረሰው። ያ ትምህርት ከሐዋርያ ቅዱስ ጳውሎስ ወደ ጢሞቴዎስ ባይተላለፍ ኖሮ እኛ ጋር እንዴት ይደርሳል? ቀላል ነገር አልነበረም ትምህርቱ ራሱ ማለት ነው። ስለዚህ ሐዋርያ ቅብብሎች ስንል ሐዋርያ ትምህርትም ጭምር እያልን ነው፣ ሐዋርያ ትውፊትም እያልን ነው ማለት ነው። ይሄ ከሌለ የቤተክርስቲያን ትምህርቷም አይኖርም ማለት ነው። ዶግማ አይኖሩም። ትምህርቱ ከሌለ በምን ይጸናል ሰው? ስለዚህ ስለ ትምህርቷ እያወራን ነው። ስለ ሐዋርያዊ ትምህርት እያወራን ነው። ስለ ሐዋርያዊ ቅብብሎሽ እያወራን፣ ስለ ሐዋርያዊ ስልጣነ ክህነትም እያወራን ነው። ስለ ሐዋርያዊ ደግሞ ሚስጥራት አፈጻጸም ጭምር እየተነጋገርን ነው ማለታችን ነው። ሰፋ አድርገን እንድናስበው፣ ልክ ከስልጣነ ክህነት ጋር ብቻ የተያያዘ አድርገን እንዳናስብ ለማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ ዲያቆንዬ እግዚአብሔር ያክብርልን፣ በእውነት ቃሎት ያሰማልን። ብዙ ነገር እንደተማረን እንግዲህ ተስፋ አለኝ። በጣም ደስ የሚል ነበረ። እግዚአብሔር ያክብርልን። ሀሳብ ጨምሩና ነጌች ስፒሮስ አላችሁ የሚል ትምህርት ነበረ። የሚገርማችሁ ነገር እያወራው ነበረ ከቅድም ጀምሮ ማለት የእናንተ እኮ ይሰማኛልና ቀሲስንም የተቀበልኳቸው እኔ ነኝ፣ ግን እያወራው ነበረ። ይፍኝ ቀጥሉ አባታችን። አዎ አይ ነዳጅ የሚያስፈልገው ከሆነ ነዳጅ ስጡት። ከታች ያላችሁ ሰዎች ነዳጅ አይ ቲንክ ይፈልጋል። እኔ እንደተረዳሁት በባዶ አይነዳም ይሄ የቲክቶክ ፕላትፎርም። ይሄ ኮፒ ሊንክ የሚባል ነዳጅ
ታፕታፕ የሚባል ነዳጅ ከሌለው እንደማይሰራ ሰምቻለሁኝ እና እሱን ብታደርጉ ምናልባት ወንድማችን ድምፁ እንዲሰማ ማድረግ ይቻላል። እኔ ወዲያው እንደገባሁ ነው ሪኩዌስት የላከልኝ ዲያቆን ወንድማችን። ስለዚህ ብዙ አልሰማኋቸውም። አስተያየት ከመስጠት ትንሽ ልቆጠብና የእናንተን ከሰማሁ በኋላ ከዚያ የራሴን አስተያየት ብሰጥ ነው የምመርጠው። ቀጥሉ እናንተ እና አዳምጬ ከዛ እሰጣለሁ። እግዚአብሔር ይስጥልኝ። እሺ አባታችን እንግዲህ አይ ቃለ ሕይወት ያሰማልንም ስል ዲያቆን ቴዲ አልሰሙኝም ማለት ነው። በጣም ነው የሚያሳዝነው እና በጣም ከቅድም ጀምሮ እንትን እያልኩ ነበረ። ለማንኛውም ለሁላችሁም ቃለ ሕይወት ያሰማልን። ሄኒ ክርስቶፎሮስ አላችሁ አይደለ? ስፒሮስ አይ ቲንክ አልተመቸውም መሰለኝ። ሀሳብ ጨምሩበትና ከዛን ወደ አባታችን እንሄዳለን። ዝማሬም አይ ቲንክ ዘማሪ ዲያቆን ካሳሁንም አለ። በዛ እንትን እንላለን። አላችሁ ሄኖክ ወይ ክርስቶፎሮስ ወይ ስፒሮስ? አለን ናት እየሰማው ነው እኮ አለ እየሰማው ነው። እሺ ስፒዬ እሺ አንድ ሀሳብ ልስጥና ምናልባት መምህሮቼ ከነሱ ፊት እንዳልሆን አንድ ሀሳብ ሰጥቼ ወደ እነሱ እንሄድ ይሻላል። እናትዬ ከተፈቀደልኝ። እሺ ቀጥል፣ ችግር የለም ቀጥል። እሺ እጅግ በጣም አመሰግናለሁ። አባታችን ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሚን። አመሰግናለሁ። ለሁላችን መምህሮቻችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እግዚአብሔር ጸጋውን ጥበቡን አብዝቶ ጨምሮ ይስጥልን። እንግዲህ ሁላችሁንም አንደበታችሁን ያጣፍጥላችሁ። ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ከክፉ ነገር ሁሉ ተጠብቃችሁ። እጅግ በጣም መሰረታዊ የሆነ ሀሳብ ነው የተነሳው። እንግዲህ እቺ ጥንታዊት የሆነች ቅድስት ኦርቶዶክስ ቤተክርስቲያን ጸንታ እንድትቆም የተደረገው በዚህ ዶክትሪን ወይም አስተምህሮቱ ብቻ አይደለም፣ በተከፈለላትም ዋጋ ነው ማለት ነው። ስለዛ እግዚአብሔር አምላክ ምስጢሩን በእነሱ ውስጥ አድርጎ አጽንቶት ጥበብን በገለጠላቸው መጠን እንግዲህ እየተከተሉ በአንዱ እግዚአብሔር ተመክተውና በዚያ ተገን ውስጥ ሆነው እቺን ሃይማኖታችንን አጽንተውልናል ማለት ነው። በዚህ ሐዋርያዊ ቅብብሎሽ ትውፊቱንም ዶግማውንም በዚህ በመንፈስ ቅዱስ ስራው ውስጥ የሚከናወነውን ስለዛ ምስጢራትም አስተምህሮትም ሲባል ምንድነው? ያው አምስቱ አዕማደ ምስጢር የምንላቸው አሉ። ከዛ ሰባቱ ምስጢራተ ቤተክርስቲያን ሌሎችም ስናመጣ ምንድነው? በሚታይ አገልግሎት ውስጥ የማይታይ የመንፈስ ቅዱስ ልዩ የሆነ ስጦታና ጸጋ አለ። ይሄ እንግዲህ ለበቁ ለተረዱና እንግዲህ እግዚአብሔር አምላክ ላበቃቸው ላዘጋጃቸው ግልጥ ሆኖ የሚታይ ነው። ስለዛ እንግዲህ በዚህ ብቻ ሳይሆን ጠላት ጥንተ ጠላታችን ዲያብሎስ በተለያየ አይነት መልኩ እየተነሳ ቤተክርስቲያንን ሲዋጋ በየዘመኑ አረማውያንም ቢሆን ከአዳያን ፕላስ ደግሞ መናፍቃንም እያስነሳ በተለያየ አይነት መንገድ ይህችን ቤተክርስቲያን ለማፍረስ ህዝቡንም ለመበተንና ምርኮ ለመበዝበዝ ብዙ ጥረት ያደርጋል። ሰው ባወቀውም ባላወቀውም በተረዳውም ባልተረዳውም መጠን ይህችን ቤተክርስቲያን ለመዋጋት ጥረት ያደርጋል። ግን ልክ እንደዚሁ ቅድም እንዳልኳችሁ የማይታይ እግዚአብሔር አምላክ በመንፈስ ቅዱስ ጸጋ ለሰዎች የሚሰጠው በምስጢራቱ ውስጥ የማይታይ ረቂቅ የሆነ አገልግሎት አለ። ስለዛ በዚያ አጽንተው አባቶቻችን በደም ዋጋ በተለያየ እንግዲህ አይነት ጸጋና አገልግሎት እቺን ቤተክርስቲያን አጽንተዋታል ማለት ነው። ምናልባት በፊት ከነበረው አሁን ላይ ትንሽ የከፋ የሚያሰኘው እነዚህ መናፍቃኑ ወይም ከሃዲያኑ ሳይሆን ከስር የሚከተሏቸው እንግዲህ የእነሱ ተከታዮች ናቸው። ትንሽ አሁን ላይ ስጋት እየሆነ ያለው ያ ነው። ምክንያቱም ህዝቡ ትንሽ የሆነ አእምሮ ያጣ ሁላ ይመስለኛል። ምክንያቱም ከዚህ በፊት መምህራችን ዲያቆን እስቂያስ አንድ ሀሳብ አንስተው እጅግ በጣም ነው የደነቀኝ። ብዙዎቻችሁ አንስታችሁታልና ለምንፍቅና ለክህደትም ለምንም ሊቅነት ያስፈልጋል።
እሺ ክርስቶፎርስ እሺ ስፒሮስ አለ ጌች አይ ቲንክ ስራ ላይ ሆኖ ነው መሰለኝ። ስፒ ሰላም እግዚአብሔር ከሁላችሁ ጋር ይሁን። አባ ባርከኒ እንሳ በረካታካ ይሰማል አይደለ? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ይሰማል። እሺ በነገራችን ላይ ያው የሐዋርያት ቅብብሎሽ የለም ከተባለ ቤተክርስቲያን የሆነ ዘመን ላይ አልነበረችም ወደሚሉ ፋቄም ሊወስድ ይችላል። ምክንያት ምንድነው ከተባልኩ ለዚህ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። ከዛ በኋላ እንግዲህ ከክርስቲያኖች ጳጳሳትን፣ ዲያቆናትን፣ ካህናትን ሲመርጡ የነበሩት እነርሱ ናቸው። ሰባቱ ዲያቆናት እንኳን ሲቆሙ ቅዱስ እስጢፋኖስን ጨምሮ እነዛ ዲያቆናት ላይ እጅ የመጫን ስራ ይሰሩ የነበሩት ሐዋርያት ናቸው። ማንም ክርስቲያን ተነስቶ ያንን ነገር ማድረግ አይችልም ነበር። ሐዋርያው ቅዱስ ጳውሎስን እንኳን ስንመለከት ቀጥታ ራሱ ኢየሱስ ክርስቶስ አውርቶታል። ለእኔ ምርጥ ዕቃ ብሎ ጠርቶታል። ነገር ግን እንደዛ ቢባልም እንኳን ሐዋርያው ቅዱስ ጳውሎስ በቀጥታ ወደ ስልጣን አልወጣም። የሐዋርያት ሥራ ምዕራፍ 13 እንደምንመለከተው በቤተ ክርስቲያን የነበሩ ሽማግሌዎች ናቸው ለአገልግሎት እንዲሄድ እንኳን ፈቃድ የሰጡት ማለት ነው። መንፈስ ቅዱስ ነው ለለየዋቸው ስራ ሹሙልኝ ብሎ እነርሱን እስከ ማዘዝ የደረሰው። ይሄ ማለት እንግዲህ የኢየሱስ ክርስቶስ ፈቃዱ ነው ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ ራሱ ለቅዱስ ጢሞቴዎስ ሲጽፍለት ኤጲስቆጶሳት እና ጳጳሳት ምን አይነት ጠባይ ሊኖራቸው እንደሚገባ ይናገራል። እና ምዕራፍ 3 ላይ ለምሳሌ ስንመለከት የቅዱስ ጢሞቴዎስ መልእክት ላይ ማለት ነው በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ይላል። እንግዲህ ልብ በሉ፣ አዲስ ክርስቲያን አይሁን። አሁን በዛ ቤት የሚነሳው ነገር ሲመስለኝ እነሱም ሰው ናቸው እኛም ሰው ነን፣ ምን ይለያቸዋል ከኛ? ምናልባት እኮ እኛ ከነሱ የበለጠ እውቀት ሊኖረን ይችላል። እንደዚህ አይነት ነገር ነው የሚነሳው። ግን በእግዚአብሔር ዘንድ ደግሞ እንደዚህ አይነት ነገር አይሰራም። እግዚአብሔር ስልጣን ከሰጠ ያንን ነገር አምኖ የመቀበል ግዴታ አለብን። ለምሳሌ ሙሴን የተቃወሙት ዳታን፣ አቤሮን፣ ቆሬ እንደ ምክንያት ያነሱት እኮ እሱም ሰው ነው እኛም ሰው ነን፣ እሱም እስራኤላዊ ነው እኛም እስራኤላዊ ነን፣ እርሱም የያዕቆብ ዘር ነው እኛም የያዕቆብ ዘር ነን እያሉ ነበር ምክንያት ሲሰጡ የነበሩት። ነገር ግን እንደዛ ማለታቸው ምክንያት አልሰጣቸውም፣ እንዳይቀሰፉ አላደረጋቸውም። በተመሳሳይ ሁኔታ ራሱ ኢየሱስ ክርስቶስ ነው በቃ ከዛ ሁላ ህዝብ ከ120 ቤተሰቦች ማለት ነው 12 ብሎ ሐዋርያትን የመረጠው እርሱ ነው። ከዛ በኋላ እንደው እስኪ ራሳችንን በሐዋርያቱ ዘመን እንደነበርን አድርገን እናስበውና እንደው የሆነ ሰው ደስ ስላለኝ ያለ ሐዋርያቱ ፈቃድ ስልጣን መስጠት ይችላል ወይ? እንደዚህ አይነት ጥያቄ ማንሳት ይቻላል። እንደዛ እንዳንል ሐዋርያው ቅዱስ ጳውሎስ በዛ ዘመን እንደነበር አድርጌ ላስብና የሆነ ሰው ደስ አለኝ በቃ ይህንን ሰው ልቅስና ሹሜዋለሁ ብል እችላለሁ ወይ? አልችልም፣ ይታወቃል። ምክንያቱም ካለ ሐዋርያቱ ፈቃድ ምንም ነገር ማድረግ ስለማይቻል። አሁን ላይ ያ ነገር የለም ከተባለ ቤተክርስቲያን የሆነ ሰዓት ላይ ጠፍታለች ከማለት የሚተናነስ አይደለም። የሆነ ሰዓት ላይ ጠፋች። ከዛ በኋላ እንግዲህ ሰዎች ተሰባሰቡና ቤተክርስቲያን ስትመለስ ተሰባሰቡና በቃ እንሹም አሉ። እንደዛ አይነት ሴንስ ውስጥ ነው የሚወስደን። ምክንያቱም የግዴታ ሐዋርያቱ ነው ሹመት የሚሰጡ ተባለ። ሐዋርያቱ ሹመት ሲሰጡ ደግሞ ሹመት ለሰጧቸው ሰዎች እናንተ የምትሾሟቸው ሰዎች እንደዚህ የሆኑ ብለው ሲያዙ እንመለከታለን። ለምሳሌ ቅዱስ ጢሞቴዎስን ምሳሌ አነሳን። ቅዱስ ጳውሎስ ዲያቆናት ምን አይነት ጠባይ ሊይዙ እንደሚገባ፣ ጳጳሳት ምን አይነት ጠባይ ሊይዙ እንደሚገባ ስለነገረው ማለት ነው። ጢሞቴዎስም ይህንን ነገር ማስተላለፉ ደግሞ አይቀርም። ቅዱስ ጳውሎስ ጢሞቴዎስ እንዲሾም እየነገረው ነው። ጢሞቴዎስ ደግሞ ይሾማል። ጢሞቴዎስም ሲሾም ደግሞ ያ የሾመው ሰው እሱም ሌላ እንደሚሾም እርግጥ የታወቀ ነው። ይሄ ምንም ጥያቄም ውስጥ የሚያስገባ ነገር አይደለም። ስለዚህ ያለ ሐዋርያው ቅዱስ ጳውሎስ ማንም ክርስቲያን ተነስቶ የማይሾም ከሆነ ከቅዱስ ጳውሎስ በኋላ የተነሳው ትውልድ ደግሞ ያለ ቅዱስ ጢሞቴዎስ ወይንም በቅዱስ ጢሞቴዎስ ደረጃ ባሉ ከሱ እኩል ከሆኑ አባቶች ፈቃድ ውጪ ሊሾም እንደማይችል ይታወቃል። ይሄ ነገር ይቀጥላል ማለት ነው። ለምን ብሎ ነው መሀል ላይ ክላሽ የሚያደርገው? ክላሽ ካረገ ኦልሬዲ ቤተክርስቲያን የሆነ ዘመን ላይ
ጠፍታለች ከማለት የሚተናነስ አይደለም ማለት ነው። ስለዚህ እኔ ማቀርበው ሐሳብ ምን የሚል ነው? ኢየሱስ ክርስቶስ ሐዋርያትን ከሾመ ሐዋርያት ደግሞ ሌሎች አባቶችን ከሾሙና ለነዚህ አባቶች ለወደፊቱ ስለሚሾሟቸው ጳጳሳት፣ ዲያቆናት እንዲህ ሊሆኑ ይገባል እያሉ የሚናገሩ ከሆነ ከሐዋርያቱ ትእዛዝ የተቀበሉትም ደግሞ መሾማቸው አይቀርም ማለት ነው። እኛ በእነርሱ ዘመን ብንሆን ደግሞ ያለ እነርሱ ፈቃድ የራሳችንን ሹመት ልናካሄድ አንችልም። ይሄ ነው የሐዋርያት ቅብብሎሽ ማለት። ከዛ መፍትሄ ምን አድርጎ አስቀመጠ? ትህትና። በቃ አባቴ እኔ አይገባኝም ላንተ ተጽናል ብሎ አንዱ ይተዋታል። ትሁት ሰው ቢኖር አንዱ ይተዋታል። የሲኖዶሱ ክፍፍል ወይም ሌሎቹ ችግሮች አይፈጠሩም። ቀጥሎ ግን በጣም ይሄም ካልሆነ በታቦት ፊት አቁመው ዕጣ ይጣሉባቸዋል። አሁን ይሄ መፍትሄ አድርጋ ቤተክርስቲያን አስቀምጣለች። መፍትሄ አድርጋ ግን ይሄንን ሰዎቹ ካልፈጸሙት ቤተክርስቲያን ተሳሳተች ማለት አይደለም። እዚህ አሁንም ሁላችሁም ማሰብ ያለባችሁ ቤተክርስቲያንን የሚያገለግሉ ሰዎች ቤተክርስቲያኒቷን የሚወክሉት በትምህርታቸው ካልተሳሳቱ፣ በምግባራቸው ካልዘቀጡ፣ በአገልግሎታቸው ማሰከናከያ ካልሰጡ ነው። ነገር ግን ይሄን ካደረጉስ ምን ይሆናል ከተባለ ከማይረግ የሚወርደው ይወርዳል፣ ወደ ቢሮ ስራ ወደ ሌላ ስራ እንዲገባ ይደረጋል። ይሄ ካልሆነ ደግሞ ከክህነት የሚሻረው ይሻራል፣ ተወግዞ የሚለየው ደግሞ ይለያል። ስለዚህ ርቀን ስናወራ ወደ ቀደሙት አባቶቻችን ስናወራ እንትን አይደለም። ቤተክርስቲያኒቱ ተሳስታለች። ቤተክርስቲያኒቱ ሁሉን ነገር አስቀድማ ነው የምትሰራው። የህግ ቤተክርስቲያን ናታ። የምናመልከው አምላክ ህግን ስርዓትን የሰራልን አምላክ ስለሆነ ህግን ስርዓትን ተከትላ የምትሄድ ቤተክርስቲያን ናት። እና እዚህ ውስጥ በዚህ ምክንያት ፖለቲከኞች ቤታችሁ ሞልተው ምናምን ብላችሁ የምትጽፉ መናፍቃን አትድከሙ። ቤተክርስቲያኒቱ ሰዎቹን የምታከብራቸው የምትወዳቸው አምባሳደሮቼ፣ ተወካዮቼ፣ ሊቃነ ጳጳሳቶቼ፣ ካህናቶቼ ብላ የምትቀበላቸው ለህጉ ሲገዙ፣ ምግባራቸውን ሲያቀኑ፣ ሃይማኖታቸውን ሲያጸኑ፣ ትምህርታቸው ምንፍቅና የሌለበት እስከሆነ ድረስ ነው። ግን ህግ ጽፋ መንግስት እጇን እየጠመዘዘ ሌላ ነገር እያደረገ አስገድዶ አቡነ ጴጥሮስም መሆን ካልቻሉ ሊቃነ ጳጳሳቱና መሰዋት ካልቻሉ እንደና አቡነ ሚካኤል እስከ መጨረሻው ጸንተው ለፖለቲካውም ለምኑም አልገዛም ብለው ነፍሳቸውን ከሰጡ ሰጡ። ነፍሳቸውን መስጠት አቅቷቸው ደግሞ የተሾመውን መንግስት የተቀመጠውን ባለስልጣን ሲያወዳድሱ ብታዩ እነሱ ሐሳባቸው ምድራዊ የሆኑ ስለሆነ ቤተክርስቲያን ውስጥ ቢኖሩም ቤተክርስቲያኒቷ እንደማይወክሏት ሁላችንም እናውቃለን። ግን ግልጽ ሊሆንላችሁ የሚገባው ቤተክርስቲያኒቱ የምንላት ህግ የተሰራላት ምንም እንከን የሌላት ሙሽራይቱ ድንግሊቱ ሙሽራ። አንድ አባት በዛ በሲኖዶሱ ክፍፍል ጊዜ የተናገሩትን ጥሩ ቃል ልንገራችሁ። ምን አሉ? ሁለቱንም ፓትርያርኮች ሲናገሩ ድንግሊቱን ቤተክርስቲያን በእናንተ መታበይ በእናንተ ለፖለቲካ መጠቀሚያ መሆን ጋለሞታ አደረጋችኋት ብለው ተናገሩ። አያችሁ፣ ለጳጳሳት ቤተክርስቲያን ትዳራቸው ናት። በትዳር ደግሞ አንድ ወንድ ለአንድ ሴት ነው። ለዛ ነው ቤተክርስቲያኒቱ ባለ ህግ ስለሆነች ምንም መንግስት ቢያስጨንቃት አጀንዳ ቢሰጣትና ውስጥ ገብተው ቢበጠብጥ ሐዋርያነቷን አትለቅምና ሰዎቹንና ቤተክርስቲያኒቱን እንለይ። መጽሐፉ ላይ ተጽፎ ህግ ተቀምጧል። ህጉን ካልጠበቁት ግን የሰዎች ችግር እንጂ የቤተክርስቲያኒቱ አይደለም ለማለት ነው። እግዚአብሔር ይስጥልኝ። እሺ ዲያቆን ቃልዎት ያሰማልን፣ እግዚአብሔር ያክብርልን። አለው ይሰማላ ድምጼ? እኔ እኮ ተሳቅቄ ሞትኩ። ይሰማል ናቲሻ? እሺ እንደ ቀደሙ ደግሞ ረጅም ሰዓት አውርቼ በጣም ደስ ይላል። መጋቢ ብሉይ እንኳን ደህና መጡ።
ሰላም ጤና ይስጥልኝ። ጤና ይስጥልኝ። እግዚአብሔር የተመሰገነ ይሁን። ቀሲስ እንዴት አሉ? ስፒሮስ ወንድሜ ሰላም ነህ? ሰላም ሰላም። የእችንም ዘማሪ ካሳሁንም ናቲንም ዲያቆን ሕዝቅያስም ማን ነው? ይሄ ደግሞ ሄኖክ ነው። ሰላም ብያለሁ ሁላችሁንም። ቀሲስ ሰላም ኖት? ቀሲስ ሊሆኩሉ ያ በትልቁ ስላደረ ጤና ይስጥልኝ። ጤና ይስጥልኝ። እነሱ ስላደሉ ያው ማድላት አለብኝ። ትልቅ አድርገውታል። ራሴን እፈልጋለሁ እኮ ነው እዚያ ውስጥ። ለካ እኔ ለብቻዬ ተቀምጬ ነው። ለምን ለብቻዬ እንዳደረጉኝ እግዚአብሔር ይወቀው። ዙፋን ስለሰጠሁት እኔም በትልቁ ነው ማጎላሁት። እባክዎት ይትንበር ላይ ለርዕሰ መርፋቂ ወጊ መጸዳል መጽሐፍና ለመጋቤ ብሉይ ስጡልኝ የኔን ቦታ። ዮጊስ የለም ዮጊ የለም። እና ይቺ ቤተክርስቲያን ሐዋርያዊ ቅብብሎሽ የምንለው ከክርስቶስ ጀምሮ የክርስቶስ ትምህርት በሐዋርያት ተሰብኳል። የሐዋርያት ትምህርት በሐዋርያን አከል የምንላቸው ከነሱ በኋላ የተተኩት እያስተማሩ ስርዓቱን እየሰጡ እስከዚህ እስከኛ ዘመን ድረስ ደርሳለች ቤተክርስቲያን። እና እኔ በጣም የሚገርመኝ ነገር የአባቶቻችንን ትዕግስት ዛሬ ልናደንቃቸው ልናመሰግናቸው ይገባል ብዬ አምናለሁ። አንዳንድ ጊዜ ይሄ ጵጵስናው ከግብፅ በጣም ለብዙ ዘመናት አባቶቻችን ዋጋ ከፍለው መሀል ላይ ዝም ብለው ራሳቸው ቆቡን ላለመጫን ወይም ጵጵስናውን ላለመጫን በስርዓት በስተት ግብጾች በሴራ ያስገቡትን እንኳ ኢትዮጵያውያን ለራሳቸው ጳጳስ አይሹሙ ምናምን የሚለውን እንደው ጠብቀው ታግሰው ያንን ያህል ዘመን እኛ ጋር አሁን ያለንበት ድረስ መድረሱ በጣም ያኮራናል። ትዕግስታችን እንደው መሀል ላይ ዝም ብለን ቢሆን ኖሮ ትንሽ የሚያሸማቅቅ የሚያም ነገር ሊፈጠር ነበር ይችል ነበር ብዬ አምናለሁና የሆነ ሆኖ እግዚአብሔር በፈቀደ ጊዜ ያ ቅብብሎሽ ምንም ሳይናወጥ ሳይፈርስ ሳይበረዝ እኛ ጋር ደርሷል። ያለ ቅብብሎሽ መጽሐፍ ቅዱስ እንኳን የቅብብሎሽ ውጤት ነው። በነገራችን ላይ መጽሐፍ ቅዱስ ራሱ እኮ ከአንዱ ወደ አንዱ እዚህ በቅዳሴ ላይ መንግስቶ ወጽድቆ ዘአወፈየኒ ያወፈይኩከ ይላል። ካህኑ ስራዬ ቄሱ ለንፍቁ ቄስ ሲሰጠው ንፍቁ ቄስ ለዲያቆኑ ሲሰጥ እዚያ ጋር ያለው ቅብብሎሽ ራሱ የሚገርም ነገር እናያለን። እና መንግስቶ ጽድቆ የእግዚአብሔርን ልጅ መንግስትንና ጽድቅ እነሆ የሰጠኝን ለአንተ ደግሞ ሰጠው እያለ ይከባበላሉ። እና ቅብብሎሽ የሌላት ቤተክርስቲያን የለችም። በዚህ በስፖርት ዓለም ላይ የቅብብሎሽ ሩጫ የሚባል አለ። አንደኛው ሩጫ ዝም ብሎ ትቶ ላጥ ማለት ነው፣ ብቻውን ሩጦ የሚያሸንፍበት ነው። የቅብብሎሹ ሩጫ ግን ዱላ ቅብብሎሽ ያለበት ነው። አንዱ ይሮጥና ለዛኛው ይሰጠዋል፣ ያኛው ደግሞ ይቀጥላል። እንደዛ እያለ እስከ መጨረሻ ድረስ ሄደው የማሸነፍ ነገር ይታያል። ቤተክርስቲያን ልክ እንደዚህ ናት። አንደኛው ይሮጣል፣ ዘመን ሲገታው ደግሞ አቀብሎ ለአንደኛው ይሰጣል። እንደዚያ እያለ እስከ ክርስቶስ ምጽአት ድረስ የምትቀጥል ቤተክርስቲያን ያለችንና ሊቁ ባሉበት ብዙ ማውራት ትንሽ ይከብደኛል። የሆነ ሆኖ ግን የማስተላልፈው መልእክት ይህንን ነው የሚመስለው። መጋቤ ብሉይ አምልተው አስፍተው የጎደለውን ሞልተው የረቀቀውን አጉልተው ቢጨምሩበት በጣም ደስ ይለኛል። እግዚአብሔር ይስጥልኝ። እሺ አባታችን፣ እሺ ቃልዎት ያሰማልን። ደስ የሚል ትምህርት ነበረ። እግዚአብሔር ያክብርልን። መጋቤ ብሉይ ይቀጥሉ። እንግዲህ እያተለከኝ ነው እንዴ? አዎ። ኧረ ጉዴ ነው ጉዴ። ወደ ቦታዋ ነው የተመለሱ። ወደ ቦታዋ። ኧረ ትክክል አይደለም። ትንሽ በሆን ጥሩ ነው። ደቅቅ ያለው አሁን እግዚአብሔር ያክብርልኝ። ቃልዎት ያሰማልኝ። ቀሲስ ሁላችሁንም እያዳመጣችሁ ያላችሁንም ሰላም እላለሁ። ስፒሮስዬ ድምፁን አልሰማሁትም አይደል? ስፒሮስን አይ ሰላም ብያለሁ እኮ ድምፅህን አልሰማሁትም። ስንት ጊዜያችሁ ሳንገናኝ? በጣም ረጅም ጊዜ ሆነኝ። ትንሽ ተቸገርሁኝ እኔ እንግዲህ እስኪ እግዚአብሔር ይፍቀድ ሁኔታዎቹን ለማየት እሞክራለሁ።
አሁን ዋናው ነገር ምንድን ነው? የሐዋርያዊ ቅብብሎሽን አንድ ነገር ቀሲስ አንድ ነገር አድርገን እንዳንረዳ በደንብ አሳስበውናል። ሐዋርያዊ ቅብብሎሽ አንድ መስመር አይደለም፣ አንድ ነገር አይደለም። እምነት ነው፣ ታሪክ ነው፣ ትምህርት ነው፣ ክህነት ነው፣ ምስጢርም ነው። የምስጢራተ ቤተክርስቲያን መገለጫም ነው። ግን በዋናነት በጎላው መንገድ ሐዋርያዊ ክህነት ያውም ደግሞ በእምነት ላይ የተመሰረተ ማለት እንጂ ክህነት ያው እምነት ሲጠፋ ትምህርት ሲጠፋ ክህነት ስለሚጠፋ ራሱ ክህነት ያለው በእምነትና በትምህርት ላይ ስለሆነ በሐዋርያዊ ትምህርት፣ በሐዋርያዊ እምነት፣ በሐዋርያዊ ትውፊት መሰረት ክህነትን ማዕከል አድርጎ የሚሄድ ስለሆነ ነው የሚነገር ስለሆነ ነው እንጂ ትክክል ነው። ቀሲስ አሁን በጥሩ ሁኔታ ነው የገለጹልን። ይሄም ዋናው እውነተኝነትን ስለ ሶስቱ የክህነት ማዕረግ ነው አለ የሚባሉት በግልጽ አስቀምጦታል። ጳጳስ፣ ካህናት እና ዲያቆናት፣ ከዛ ምዕመናን። እቺ ቤተክርስቲያኒቷ ነች። ከነዚህ የተለየች ቤተክርስቲያን የለችም ነው የለችም። አንዷ ቤተክርስቲያን ነች። ሌላ ጊዜ እነ ጋዲሳ እነ ዮሐድ ሲመጡ ይህንን ክፍል እናነበዋለን። ለዛሬ ይብቃል። ለምን ብዙ ሰው ደክሞታል። ቃልት ያሰማልን። ስቤ እግዚአብሔር አክብርልን። እሺ ሰላም ለኪ። ሀሳብ የሚጨምሩት ሀሳብ ካለ እስቲ እንትን በሉና እዮባዬ ጨምረ ጠቅለል አድርገኸው ከዛን ወደ ዝማሬ ሄደን እንትን እንላለን። ከስርም በጣም እንትን አለን እያሉ ነው። እሺ እንዴት አመሻችሁ ሁላችሁ። ቀሲስ ይፍቱኝ ይባርኩኝ። እንዴት አመሻችሁ እያለሁ ሁላችሁ እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ ጤና ይስጥልኝ። አሜን አሜን። ያው እኔ እንኳን ትንሽ ነገር ነው የምለው ስለመሸባችሁም። ያው አሁን ስለ ሐዋርያው መተካካትና ያን ነገር ቀጥሏል ወይስ አልቀጠለም እንዴት ነው የምናውቀው? ከመጽሐፍ ቅዱስም ትንሽ ነገር ብቻ ለማለት ፈልጋለሁ። ጌታችን ኢየሱስ ክርስቶስ ለሐዋርያት ወደ ዓለም ሲልካቸው እነሆ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አላቸው እና ከእናንተ ጋር ነኝ ሲል እስከ ምን ድረስ ነው? እስከ ዓለም ፍጻሜ። እናም እስከ ዓለም ፍጻሜ ሲል እነሱ በምድር ላይ ሆነው በዛ ሰዓት የሚያደርጉት የነበር ሐዋርያዊ የክህነት አገልግሎት በአካል በስጋ የሚያደርጉት ነበር። ያንን ስለሚቀጥል ነው፣ ስለማይሞት ወይ ነው ወደ ሌላኛው ዓለም ስለማይሻገር ነው አይደለም። ታዲያ እስከ ዓለም ፍጻሜ ነው ከእናንተ ጋር ነኝ ሲል ሐዋርያዊ መተካካት እንዳለና ያን ነገር እንደማይቋረጥና እስከ ዓለም ፍጻሜ አገልግሎቱ ስላለ የክህነት አገልግሎቱ እነርሱ ጌታችን ኢየሱስ ክርስቶስ ከእነርሱ ጋር እንደሚሆን ከካህናት ጋር እንደሚሆን ምን ለማድረግ ሲባል በቃ የተሰጡ ትእዛዛት ሁሉ አሉ ለካህን የሚሆኑ ያንን ነገር በእናንተ ሆኜ እኔ ፈጽመዋለሁ ነው። አሁን ለምሳሌ ካህን ያጠምቃል። በካህን አድሮ ሰው እንዲጠመቅ ዘንድ የሚያደርገው ሚስጥሩ የሚፈጽሙ ደግሞ ራሱ ጌታችን ኢየሱስ ክርስቶስ ነው። አብ ወልድ መንፈስ ቅዱስ ያን ነገር ይፈጽሙታል። ሁሉም ነገር የካህናት አገልግሎት ስጋና ደሙ ሁሉም ነገር የሚያደርጉት አብ ወልድ መንፈስ ቅዱስ ያ ነገር ይፈጸማል። ክርስቶስ በካህናት አድሮ ያን ነገር ይፈጽማል። ስለ ኃጢአት ስርየትም እናንተ የፈታችሁት በሰማይ የተፈታ ይሆናል፣ እናንተ ያሰራችሁት በምድር ላይ ያሰራችሁት ደግሞ በሰማይ የታሰረ ይሆናል ብሎ እንደተናገረ ሁሉ ይቀጥላል ማለት ነው። እስከምን ድረስ ከዓለም ፍጻሜ ሁል ጊዜ አገልግሎት ስላለ፣ ስለዚህ ክህነቱ ፈጽሞ የሚቋረጥ ነገር አይደለም። እንዲሁም ደግሞ በተጨማሪም ጌታችን ኢየሱስ ክርስቶስ ምንድነው? ሊቀ ካህን ነው፣ ሊቀ ካህናት ነው። ሊቀ ካህናት ሲሆን የካህናት ሁሉ አለቃ ነውና እስከ ዘላለም ያው ሊቀ ካህናት ነው። በምን ላይም በሚደረገው አገልግሎት ሁሉ ሊቀ ካህናት ነው። ስለዚህ እሱ ሊቀ ካህናት ከሆነ ካህናት ራሱም አሉ ማለት ነው። እሱ ሊቀ ካህናት ሲሆን ካህናት ደግሞ አሉ ማለት ነው፣ የካህናት አለቃ ስለሆነ ማለት ነው። ስለዚህ እሱ በሊቀ ካህንነት ሁሉም ነገር የሚፈጽሙ እነሱ ደግሞ በካህንነት ያ ነገር እስከ ዓለም ፍጻሜ ይሻገራል ይሄዳል ማለት ነው። ነገር ግን በዚህ በሐዋርያት መተካካት መስመር ውስጥ የሌሉ
ያ ነገር ይፈጸምላቸዋል ወይ? ያ ነገርስ ይሄዳል ወይ ከተባለ አይሄድም። የግድ የክህነት መተካካት የአፖስቶሊክ ሳክሴሽን የሚባለው ነገር መቀጠል አለበት ማለት ነው። እንዲያም ስለ አስተምሮ ራሱ እኮ ምንድን ነው ያለው? ካልተላኩስ እንዴት ይሰብካሉ አይደል የተባለው ሮሜ ምዕራፍ 10 ቁጥር 15 ላይ ካልተላኩስ እንዴት ይሰብካሉ? ስለዚህ የተላካ አካል ነው የምንሰማው ማለት ነው። ልክ ቅዱስ ጳውሎስ ለልጁ ቅዱስ ጢሞቴዎስ ምንድን ያለው? አንተ ግን በተማርከውና በተረዳው ነገር ጸንተህ ኑር። ከዛስ ዋናው ነገር ፖይንቱ ሲያመጣው ነው ከማን እንደተማርክ ታውቃለህና። ለምን? ቅዱስ ጳውሎስ የተላከ ነዋ፣ ሌሎችም ሐዋርያትም የተላኩ ነው። ስለዚህ ከማን የተላከው መልእክት ነው የምንቀበለው? ከተላኩት ነው። የክርስቶስ ስጋ ይሆናል ህብስቱ ወደ ስጋ መለኮት ወደ መሆን የሚለወጠው በክህነት ነው፣ በጽዋይ መንፈስ ቅዱስ ነው። ስለዚህ ዋና ቁልፍ ነገር ነው። ዝም ብለን ተራ ነገር አይደለም። ተነስቶ ስለ ሐዋርያዊ ቅብብሎች ስናወራ አንድ ሰው ዝም ብሎ እኔ ለምን ራሴን አልሾምም ብሎ ራሱን በራሱ ሾሞ ከሆነ ሰዓት ላይ በራሱ የሃይማኖት ተቋም መስርቶ ቢያደርገው ተቀባይነት የለውም። ትክክል አይደለም ማለታችን ነው። በጣም ዋና ነገር ነው። ሐዋርያዊ ቅብብሎች ጌታ የሾማቸው ደቀ መዛሙርት ከዚያ እነሱ እየሾሙ እንደተባለውም የካህናት አለቃ ኢየሱስ ክርስቶስ ካህናት እንደዚህ ስልጣነ ክህነት ያላቸው ሰዎች እግዚአብሔር ይፍታ እያሉ የኔንም የወገኖችንም ኃጢአት ኢየሱስ ክርስቶስ ወይ ይቅር በል እያሉ የሚጸልዩ ያንን ምስጢራት የሚፈጽሙ ካህናት ናቸው። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ስለሆነ የሚለው መጽሐፉም ሁለተኛ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ስለሚል ሰው ካልተጠመቀ የእግዚአብሔር ልጅ አይሆንም። ሰው ስጋውና ደሙን ካልበላ ሕይወት የለውም። ስለዚህ እነዚያ ሁለቱ ነገሮች እንኳን ብናያቸው ምንድነው ይሄ ቅዱስ ቁርባን የምስጢራት ሁሉ ማህተም ነው። ቅዱስ ቁርባን ከምስጢራት ሁሉ የምስጢራት ሁሉ ማህተሙ ቅዱስ ቁርባን ነው። እነዚህ ነገሮች ያለ ክህነት አይሰሩም። ዝም ብሎ አንድ ሰው ክህነት በሌለው ሰው ዝም ብሎ የጌታ ስጋ ነው ብሎ ህብስቱን ቢበላው ባዶ ህብስት የበላ ነው የሚሆነው። እንደውም ከዚያ የከፋ በድፍረቱ ምክንያት እንደውም የባሰውን ዕዳ ይበላል። ጨምሮ ነው የሚበላው። ድፍረቱን ጨምሮ ነው የሚበላው። ኃጢአት ይሆናል። እንጀራ መብላት ኃጢአትም ባይሆንም ህብስት መብላት ኃጢአት ባይሆንም በድፍረት አንድ ሰው ግን በራሱ ላይ ተነሳስቶ ዝም ብሎ ይሄ የጌታ ስጋ ነው ብሎ ቢበላው ግን የህብስቱን ያህል እንኳን ክብር የለውም። ዕዳ ነው የሚበላው። በላ ደይኖ መቅሰፍቶ ነው የሚለው ቅዱስ ጳውሎስ እና ዕዳ ነው የሚበላው ማለት ነው። ድፍረትም ነው። ራሴን በራሴ አጠምቃለሁ ቢል ወይንም ዝም ብሎ ያለ ሐዋርያዊ ቅብብሎች ክህነት ሳይኖረው አጠምቃለሁ ብሎ ቢል ከሲሞን መሰሪ እንኳን የባሰ ነው። ሲሞን መሰሪ ያጠንቋዩ እንኳን እንደናንተ አጋንንትን የማስወጣበትን ስልጣን ስጡኝ ብሎ ገንዘብ አቅርቧል። እንደው እኔም እንደናንተ አለኝ እንኳን ብሎ አልደፈረም። ገንዘብ አቀረበ። አንተም ገንዘብህም ጥፋ ተብሎ ጠፋ እና በኋላ እንደው በሐዋርያቱ ጸሎት አካችሁ ጸልዩልኝ ሲል እንመለከተዋለን። ምን ለማለት ፈልጌ ነው? እንደዚህ ያደረጋችሁ ካላችሁ በሌላ ቤተ እምነት ያላችሁ ሰዎች አንደኛ የድፍረት ኃጢአት ገዝቷቸዋል። ሁለተኛ ደግሞ ያ እንደ ቅዱስ ቁርባን ወይም እንደ ጥምቀት አይፈጸምም፣ አይሆንላችሁም። ስለዚህ የግዴታ ወደ ሐዋርያዊ ቅብብሎች ወዳላት ኦርቶዶክስ ተዋሕዶ ቤተክርስቲያን መጥታችሁ መጠመቅ ያስፈልጋችኋል። ልጅነትን ማግኘት ይገባችኋል። የእግዚአብሔር መንግስት የሚወርስ ልጅ ስለሆነ ልጅ ካልሆናችሁ ደግሞ አትወርሱም። መንግስተ ሰማያት የዘላለም ሕይወት ጉዳይ ስለሆነ የዘላለም ሕይወት ከሌላችሁ ደግሞ ክርስትና በራሱ ምንም ቫልዩለስ ነው የሚሆነው፣ ምንም ጥቅም የሌለው ነው የሚሆነው። ምክንያቱም እኛ ክርስቶስን ስንከተለው ስለ ዘላለማዊ ሕይወት ብለን እንጂ በምድር ላይ የተለየ ነገር እናገኛለን ብለን አይደለም። ፀሐይ ለኃጢአተኞችም ለጻድቃንም ያወጣል፣ ዝናብንም ለኃጢአተኞችም ለጻድቃንም ያዘንባል። ብልንም ሀብትንም ለሁሉም ይሰጣል እግዚአብሔር። ለሁሉም ሰው የሰራ ሰው በዚህ ዓለም ላይ ሰርቶ ገንዘብ ማግኘት ይችላል። እምነት የሌለውም ሰው ሳይቀር ሀብታም መሆን ይችላል። እኔ በዚህ ምድር ላይ ምቹ የሆነ ህይወት እንዲኖረን አይደለም በክርስቶስ ክርስቲያን የተባልነው። ስለዚህ ይሄንን አውቃችሁ ወደ እውነተኛዋ ቤተክርስቲያን መምጣት ያስፈልጋችኋል ለማለት ነው። ሌላ ከታች ኮሜንት ቅድም የተሐድሶዎቹ
የሆነ ቦታ ላይ ገብተው እየተሳደቡ ስለሆነ ገብታችሁ እንደምታስተምሩ የሚል ኮሜንት አይቼ ነው። እዚያ ገብተን አናስተምርም። ለምንድነው 15 ሰዎች ነው ይዘው ቤተክርስቲያኗን የሚከሱት? እዚህ ውስጥ ያላችሁ ሰዎች መምህራን እነሱ ጋር ከገባችሁ የኛ ልጆች ተከትለው ስለሚመጡ እነሱን ሪኮግናይዝ ማስደረግ እነሱን ማስተዋወቅ ስለሚሆን 10 እና 15 ሰው ይዘው የሚለፈልፉት ጋር ሄደን እዛ መልስ መስጠት አይጠበቅብንም። እነሱ ከመጡ ግን እንቀበላቸዋለን።